ልጆችን ሳያቸው ሀቡ ሩጬ የት ነው የምገኘው? እኔ 7 ሰዓት አለ 10 ሰዓት አለ መቃብር ነው የምገኘው። እንዲህ እያልኩ በቃ ጭንቅላቴ ይሆናል አይደለ? ቅርታሻ እንጂ በእንደዚህ ስሜት ላይ ሆነሽ ምንም ችግር የለም። እኔ እናችን ላይ ወተስሪ አንቺስ ይኖርሻለሽ አይደል? እኔ ከማዘር ጋር የተወሰነ 6 ዓመት ምናምን እየኖርኩ ያ በታላቅ እህቴ ላይ የሚሄደው ታሪክ ያኔ በእኔ ላይ እየተደገመ ይሄ ታሪክ ማለት ነው። ከዛ እንደዛ ሲል በቃ እኔም በቃ አለ አይደለ ያ ስሜት እየተሰማኝ መጣ። የእህቴ ስሜት በቃ ልክ የማዘር ኃይለኝነት ነው፣ ክፋት አይደለም። ግን በቃ የሆነ ምን ልበልሽ በቃ ምንም አይነት ነገር ጊዜ ነው ምናምን ብለሽ የምትኖሪ የምትስቂው የምትጫወቹ ነገር አይኖርም። ከወንድ ጋር ይሁን ከሴት ጋር ይሁን የሴት ጓደኛ ምናምን በቃ ከማንም ሰው ጋር ሊኖርሽ አትፈልግም። እና ያ ነገር በእኔ ላይ ተደገመ። ግን እህቴ አግብታለች፣ ገብቶሻል? ታላቅ እህቴ አካባቢ ላይ ነው አግብታ የምትኖረው እዛው ገጠር ውስጥ። ከዛ እኔም ደግሞ ያለኝ አማራጭ ጓደኛ ምናምን ይዤ ነበረ። ከጓደኛዬ ጋር በቃ ማለት ማንም ሰው እንደሚያፈቅረው አፍቅሬ ምናምን ጓደኛ አለኝ። ጓደኛዬ በቃ አለ አይደለ እንደዚህ ታውቆ ሰው ምናምን አውቆት አገር አውቆት ምናምን ነገር አብረን የኖርነው ጓደኛ ሆነ ማለት ነው። 1 ዓመት ከምናምን ድረስ 1 ዓመት በቃ 2 ዓመት በይው ኖርን። በዛ አጋጣሚ ማዘር ተሰማለች፣ ገባሽ? ከዛ ማዘር ሰማችና ይሄን ነገር ጠየቀችኝ ማለት ነው። ማዘር ይሄን ነገር ስትጠይቀኝ እኔ ያው ማዘር ኃይለኛ እንደሆነ ስለማቅ ይሄን ነገር አስቀድሜ ለእህቴ እንዲህ እኔ እና እሱ ልንጋባ ነው፣ ግን ማዘር ደግሞ እንደዚህ ኃይለኛ ሆናብኛለች እንደዚህ ስል እሷ በቃ ምንም ማድረግ አልቻለችም። እንዳትመክራት እንዳትላት ከእሷ ጋር እንኳን ስምም ያኔ እሷ በክብር ነው ያገባችሁ፣ ገብቶሻል? በቃ ምንም ሳታውቅ ለዛ ይሄን ነገር ማዘር ፈቃደኛ ልትሆን አልቻለችም። ስትል በቃ ያልሆነ እኔም ጭንቅላቴን የሚነካ ንግግር ስትናገር ምን ማድረግ አሰብኩ መሰለሽ? እኔም መጥፋትን ወሰንኩ ማለት ነው ከቤት። ማዘር ብቻዋን ልትቀር ነው። ከዛ ማዘርን ብቻዋን ትተናት እኔም ጠፋው። ለእህቴ ግን ነግሬያለሁ ስጠፋ ማለት ነው። እና ጠፋው ማለት ነው። ስጠፋ ቢያንስ የ60 ኪሎ ሜትር ወይም የ50 ኪሎ ሜትር ትንሽ ከተማ አለች እና ከገጠር ያው ከአካባቢ ወጥቼ ምናምን ስለማላቅ አንድ ጓደኛ ነበረችኝ እዛ ቦታ ላይ ጠፍታ የምትኖር እዛ ትንሽ ከተማ ላይ ጠፍታ የምትኖር ጓደኛ ነበረች። ከዛ እሷ አጋጣሚ ቤተሰብ ለማየት መጣ ነበር። ስትመጣ እሷ በጣም አምሮባት ምናምን አየው፣ ገብቶሻል? ጓደኛዬ ነች። ከዛ አንቻት ካንቺ ጋር ካልጠፋው ምናምን አልኩና ከዛ ማዘር ገበያ በሄደችበት እሷ የሌለችበት ጠፋው ከጓደኛዬ ጋር ማለት ነው። ጓደኛዬ ይዛኝ ጠፋች። በቃ ትልቅ ከተማ የሆነ አዲስ አበባ ምናምን የሄድኩ ያህል ነው ማለት ነው ደስ ያለኝ ከቤት ስጠፋ። እኔ ከማዘር ማምለጤን ብቻ ነው የማውቀው እና ከማዘር ማምለጤን ብቻ ነው የማውቀው። ከዛም ጠፍቼ እዛ ከተማ መጣን። 60 ኪሎ ሜትር ምናምን እዛ ትንሽ መንገድ ነው ብቻ የሰዓታት መንገድ ጠፋል። እዛ የሆነ ድርጅት ነበረ ተቀጥረን እዛ የሀብታም ድርጅት ምናምን እዛ ስራ ምናምን መስራት ቡና ምናምን መልቀም እንደዚህ ያለ አይደለም የምትችይውን ስራ መስራት ምናምን ተቀጠርንና እዛ መኖር ጀመርን ማለት ነው። ከዛ እዛ ስንኖር ሰው አስጠግቶን ማለት ነው። ሰው ቤት የምንኖረው ተከራይተን ሳይሆን ማለት ነው። በዚህ አጋጣሚ ማዘር እየተረበሸች መጣች። እኔም ስጠፋባት የመጀመሪያ ልጇም እንደዚህ በቃ በእናትህ ሰላች ተጠፋች የሚባል ነገር አለ፣ ገባሽ? በዛ አጋጣሚ ጠፋች ማለት ነው። በቃ ተጨነቀች ማዘር እየተጨነቀች መሆኑን እኔ ቅርብ ቦታ ሶንሳቅ አላስቻለኝም ማለት ነው። ከዛን ሄድኩኝ በ7 ወሬ ምናምን ሄድኩኝ። 7 ወር ቆይቼ ሄድኩኝ። እኔም አስጨከነኝ፣ በቃ በጣም አስጨከነኝ። የዛ የእህቴ ነገር አእምሮዬ ውስጥ አለ፣ ገብቶሻል? በቃ እንዴት እንደተጎደች አስታውሳለሁ። ምን እያደረገቻት እንደነበረ እያየን ነው። በአፍ በአፍንጫዋ ደም እስኪመጣ ምናምን ነበር የምትደበድባት ማለት ነው። ከዛ ሄድኩኝ። ሲሄድ በጣም ተጸጽታለች። በጣም በቃ የሆነ የሚያፋልጋት ሰው የሆነ እንደዚህ በቃ ልጇ ያለችባት ቦታ በእኔ መጥፋት የታላቅ እህቴ መጥፋትም በጣም ጸጸት ሆኖባታል። እና በዚህ አጋጣሚ አባቷ ባለበት ቦታ ሄዳ በቃ እብድ እስከመሆን ድረስ አይኗ እስኪጠፋ ድረስ እያለቀሰች አባትየውን ትለምነው ነበረ ማለት አንተ ያለችበት ቦታ ሰምተህ ከሆነ በቃ ስለ ልጄ የሰማኸው ነገር ካለ ምናምን ብላ ተጸጽታ ስለ መጀመሪያዊቷ ልጇ ትጠይቃለች። እኔም ጠፍቼባት ስለሆነ እና በዛ አጋጣሚ እኔ ሄድኩላት ማለት ነው። እኔ ሲሄድ በጣም አለቀሰች። በጣም በቃ እንትን አለች። አይ እኔ ደግሞ በቃ አሪፍ ስራ ነው ያዝኩት፣ ተመልሼ ወደ ገጠር መመለስ አልፈልግም። እዛ ሁኜ ምንም እየሰራው አንቺን እረዳሻለሁ፣ እናቴ ነሽ፣ ያው ተፈጥሮሽ ነው እንደዚህ ያደረገሽ ምናምን እያልኩኝ እኔም ተመልሼ የተወሰነ ቀን ብቻ ነው እሷ ጋር የቆየሁት። ስራ መተው አልነበረብኝም። የምሰራው ስራ በጣም አስፈላጊ ስራ ነበር። ያን ስራ ተመልሼ የመጣው ያንን ስራ እየሰራን ያቺ ጓደኛዬ ይዛኝ ጠፋችኝ። በቃ በዛው ቀጠለ። እናቴ በየገበያውን በየቱም በቃ እንደዚህ የምትባል ልጅ አባቷን የተናገረች ስሟን እየተናገረች ምናምን ታስፈልጋታለች። በሰው ሰው ማለት ነው። በጣም ጨንቋታል። በቃ ግን እኔ ያለሁበት ቦታ በቃ አውቃለች፣ ገባሽ? ከዛ ማዘር ብቻዋን መኖር ጀመረች ማለት ነው። ከዛም በኋላ እኔ እዛም ከተማ ላይ መጣሁኝና እዛ እየኖርን አከራዬ ደግሞ ወንድ ላጤ ነበረ። ያኔ እንደዚህ ትልቅ ሰው ነው ምናምን በቃ ኑሮ ያለው ሰው ነው። የራሱ ሱቅ አለው፣ ሱቅ ይሰራል። መጥቶ እዛ መኖሪያ ቤቱ ያድራል። እኔ ደግሞ ሰርቪስ ውስጥ ነኝ ያለሁት ማለት ነው። ከዛ ለጓደኞቹ እሺ ብያለሁ። ነገ ተመልሼ ያው በሃይማኖትም አንድ ስላልሆንን ምናምን ሀሳቤን የምቀይር ምናምን በቃ በፍቅር ነው ያመንነው እኛ። ስለ ሃይማኖት አልተነጋገርንም። አንቺ ቀይሪ አንተ አልተባባልንም። ከዛ
አልኩት። ከዛ በዛ አጋጣሚ ነሽ እንዳልኩት ከዛ ጓደኞቹ እኔ እንደ ትላንት እሺ ብዬ ለአንድ ጓደኛ ነገር እንደ ዛሬ በቃ የቤት እቃ ምናምን ከምን እስከ ምን አልቀርም ምናምን ነገር ገዛዝተው በነገታው ሰርፕራይዝ አደረጉን አንድ ላይ እንድንሆን ማለት ነው። እኔ ለጓደኛው ነው ያልኩት። ከሱ ጋር በስልክ ነው የምናወራው። ምንም በቃ እንገናኝም፣ አልፎ አልፎ ነው የምንገናኘው። ከዛ ምንም በማያውቀው ምናምን እንደዚህ መግሪብ አካባቢ ላይ የሀገር እቃ በቃ ብዙ ናቸው ጓደኞቹ፣ አንድ 20 ሰው ምናምን ይሆናሉ። የቤት እቃ ምንም ከምን በቃ መስታወት ትዝ አልቀርም ማለት ነው። ገዝተው መጥተው ሙሉ እቃ ሰርፕራይዝ አደረጉን ማለት ነው፣ የሱ ጓደኞች አንድ ላይ እንድንኖር። ከዛ እኔም ተቀበልኩኝ፣ ጓደኞቹን አላሳፈርኩም፣ ተቀበልኩኝ። ከዛም በኋላ እንደ ነገር ሽምግልና ተላከ። ማዘር በፍጹም ይሄ ሊሆን አይችልም ማለች። በቃ የፈራሁትም አልቀረም። እኔ ልጁን ወድጄዋለሁ፣ ህይወቴ መስኛለሁ። መኖር ጀመረ፣ በቃ መኖር ቀጠለ ማለት ነው። ሽምግልናውን ሳትቀበል በቃ ሽማግሌ እስኪሰለቸው ይራስብሽዋል። ገጠር ነው፣ በጣም ክረምት ምናምን ነበር፣ ጭቃ ነው፣ ሞተር እስከተወሰነ መንገድ ይሄዳል። ከዛን ደግሞ በእግር ነው የሚሄድ፣ በጣም ገጠር ነው እና እዛ በዚህ አጋጣሚ ኖርን። በቃ ምንም ሽማግሌ ማዘር ሳትቀበልን ምናምን እኛ ስለተዋደድን ኖርን እና እንደዛ ሆነን እየኖርን በዛ አጋጣሚ እኔ ያለኝ አማራጭ በቃ እሱም በጣም ስራ እየሰራ ምናምን ለሁለት ዓመት ምናምን አብረን ኖርን። አልወለድኩም። ከዛ ለሁለት ዓመት ምናምን አብረን ኖርን። ከዛ 2 ዓመት ከምናምን አብረን ኖርን። ፓስፖርት ምናምን እየነገድኩኝ እሱም ስራ እየሰራ ምንም ስራ እየሰጠኝ በጣም ስራ ይሰራል። ምንም ነገር የምንኖረው ምንም ነገር የምናደርገው በቃ ብንታመም ኢንሹራንስ ምንም ነገር የምናደርገው እሱ ነው የሚሰራው። በቃ እኔ ስራ ንግድ ምናምን ሲቀዘቅዝብኝ ከዛ እንደዛ ያለ እየኖርን በቃ ስለ መውለድ አንስተን ስንመካከር እኔ መውለድ የለብኝም አሁን ላይ ሀረብ ሀገር መሄድ አለብኝ ምናምን ብዬ ፓስፖርት ፕሮሰስ ጀመርኩኝና ሀረብ ሀገር አጋጣሚ ሆኖ ቤሩት ሄድኩኝ። ፕሮሰስ ጀመሬ ከማዘር ጋር እንግዲህ እንዳልታረቅን ነን ያለ ነው እንደዛው ማለት ነው። እንደነገርኩሽ ድሮም ኃይለኛ ናት። አሁን ደግሞ ጭራሽ 2 ሃይማኖት ነው ምናምን ሲባል ክርስቲያኑ ያገባችሁ ምናምን ሲባል በጣም ኃይለኛ ስለሆነች አካበደች በቃ ማለት ነው። ከዛ እኔም በቃ ተዋት አልኩኝና እኔም ተነስቼ ቤሩት ሄድኩኝና ጀመርኩኝ ማለት ነው። ከዛን እየሰራው ከዛ በኋላ በቃ ድጋሚ እስኪ እንደገና አንድ ቻንስ ይሞክርና ሽማግሌ ይላክ ምናምን ነገር አልኩ። ሽማግሌ ተላከ። እዛ ተቀበለች ማለት ነው። እኔ ስደት ከወጣሁ በኋላ ያኔ በቃ ውስጧ ማዘነ መሰለኝ። እኔም እዛ ሂጄ ትንሽ ያመኝ ጀመረ። ሀክታ ደም ምናምን ያስታውከኛል ምናምን በጣም ያመኛል። ከዛ በቃ ማዘር እንደዚህ እስኪ ማዘር ማፉት በለኝ በጣም አዝናብኝ ከሆነ በቃ የልጅ ፍቅርን በልጅ አልተመረቁም የሚባል ነገር አለ። ታዝናለች እና ከዛ በዛ አጋጣሚ ትናለች። ከዛ ከባለቤቴ ጋር ታረቁ። ሰላም ተፈጠረ ማለት ነው። ሰላም ተፈጠረ። ማዘርን ሂዶ እሱ የሆነ ምን ልበልሽ በቃ ሀቡ ልክ እንደ ልጇ የለም እንደ ልጇ ማዘር ጋር መኖር ጀመረ። እዛ ገጠር ገብቶ ማለት ነው። በቃ በጣም እንከባከባት ጀመረ። እሱ እናት አለው አባት አለው ወንድሞች አሉት ምናምን ነገር ግን እሱ በሰው እጅ ስለሆነ ያደገው የራሱ የሆነ ቤት አለው። በቃ ራሱን ችሎ ነው ያደገው ማለት ነው። ያኔ በትላልቅ ሰዎች ነው ያደገው። ከዛ እዛ ማዘር ጋር ማዘር እንትን ማለት ጀመረ። ይሄን አጋጣሚ ሰው አገኘች። ገባሽ? የሆነ እንደ ልጇ የሚረዳት ሰው ስታገኝ እንደ ልጅ ባል ሳይሆን እንደ አማች ሳይሆን እንደ ልጅ ሲሆንላት ይሄን ሀሳብ አማከረችው። እንዲህ ምናምን አለችው። በጣም ስለ መጀመሪያ ልጇ ስለኔ አስተዳደግ ታሪክ ምናምን እንግዲህ እንዲህ ስትነግረው ከዛ ስለጠፋች ስለ መጀመሪያ ልጇ ነገረችው ለባለቤቴ ማለት ነው። ከዛ ስትነግረው እሱ ይሄን ሀሳብ አመጣ። ለምን አባቷ ያለበት ቦታ ሂደን አባቷን እንጠይቅ ምናምን ብሎ ይሄን ሀሳብ ያመጣል ማለት ነው። በ2011 ላይ ማለት ነው 2011 ላይ ነው ይሄ ታሪክ ማለት ነው። ከዛ ሄዶ እኔ 2011 ቤሩት ነኝ። ከዛም በኋላ ሄደ ማለት ነው። ሂዶ ከማዘር ጋር ማዘር ቦታውን ታውቃለች አባቷ ያለበት ማለት ነው። እዛ ሄዱ። ልጄ ደውላ መታ ከሆነ ያው አላሰደድካትም የ3 ዓመት ልጅ እያለች ነው የተለያየችው ይዛ የተለያየችው እና እስኪ ልጄ በቃ ድምጿ ያለችበት ሙታም ከሆነ የምሰማው ነገር ካለ ምናምን ብላ ሄዳ ስትጠይቀው ይገርምሻል የ3 ዓመት ልጅ ይዛ ነው አባትየው እንግዲህ ተጣልቶ የተለያየችው። አንድ ቀን እንዴት ነሽ ደህና ነሽ አንድ ቀን ልጄ ብሎ ጠይቆ አያውቅም። ሌላ ሚስት አግብቶ ወልዶ ምናምን 6 ልጅ ወልዶ በክብር እየኖረ ነው ሰውየው ማለት ነው። በቃ እንደ አማራጭ እስኪ እንደ ሀሳብ ነው ሄዱ ማለት ነው። እዛ መጀመሪያም ይዟት የሚሄድ ሰው ምናምን እንደሚያፋልጋት የለም። እንደነገርኩሽ ወንድም የለንም እኛ ሴቶች ብቻ ነን። ከዛ እዛ ስትሄድ እስኪ የጠፋችው እህታችን አሉ እዛ አባታችን ጋር የእሷ አባት ጋር መጥታ 15 ቀኗ ነው ከተመለሰች ማለት ነው። ወደምትኖርበት ሀገር ከተመለሰች አባቷ ጋር መጥታ ማለት ነው። ግን 3 ዓመት ሙሉ በ3 ዓመቷ ህፃን ልጅ እያለች የተለያትን ያን ሁሉ እድሜ ለ20 ምናምን ዓመት አይቷት አያውቅም። መፈጠሯንም አያውቅም እኮ እዚህ ጋር በአጋጣሚ ታሪኩን አበዛሽ እንዳይሉኝ ምን ልል ፈልጌ መሰለሽ ልጅ በቃ እናትም ልጅም እናትን እንዴት ማማረር እንደሚችል ነው አስተማሪ ታሪክ ያልኩት። እዚህ ጋር ነው ትልቁ ነገር ማለት ነው። እንግዲህ አስቢ የ3 ዓመት ልጅ እያለች ትታ የተፋታችው ልጅ አባቷን መፈጠሩንም የማታውቀው እናት ናት ያሳደገቻት። እንደዛ ሆና ማለት ነው። የመማረሯ መማረር መጥፎ አመታት በጭንቅላት
ውስጥ መጥፎ ነገር ሲመዘገብ አባቷን መጥታ ማለት ነው አቡ ሌላ ከተማ ላይ አግብታለች። አዲስ አበባ ይሁን የት አግብታ እንደምትኖር ፈጣሪ ነው የሚያውቀው። 2 ልጆች ወልዳለች። 2 ህፃን ልጆች፣ አንድ 5 ዓመት ልጅ እና አንድ 7 ዓመት ልጅ፣ 2 ወንድ ልጆች ይዛ ከዛ በመኪና ባይሱሱ አባቷም ያለበት ቦታ ገጠር ነው፣ ግን ባይሱሱ ነው እቃ ያስገባችለት ለአባቷ። ከአረብ ሀገር ይዛ የመጣችውን ሙሉ በቃ ሮቶ ምን በቃ በጣም ብዙ እቃ ጭና ካርቦ አድርጋ ለአባቷ አስገብታ በአባቷ ተመርቃ ምናምን ከገባች 15 ቀኗ ነው። እሷ ከተመለሰች ከማዘርጋ ግን በቃ በ15 ቀን ተላለፉ ማለት ነው። ከዛን ሂዳ እንዴት ልጅሽ እኮ መጥታ ይሄው ይሄን ሁሉ እቃ ያዛለኝ መታ መርቃኝ ይሄው ቤትን ራሷ ፍርሽ ያሰራልሃለሁ ብላኝ አንዳንድ ነገር አዛለኝ ነው የሄደችው። በቃ እንግዲህ አንቺ ኃይለኝነት ነው እንደዚህ ልጅሽን የበተነብሽ። ቀጠሮ ዝልሻለሁ ልጅሽን ድጋሚ መጥተሽ ማየት ከቻልሽ አታልያ ታመጣታለሁ እንጂ እናትሽን ሂጂ ብዬ ስላት እንኳን እኔ እኮ እናቴ ሞታለች፣ እኔ እናት አለኝ እንዴ እናቴ ሞታለች ብላ ነው ያለችኝ። እና በፍጹም ምን እንዳደረግሻት ባላቅም ልጄን አንቺን ለማየት ፈቃደኛ አይደለችም ብሎ አባቷ እናቴን አሳዝኗት፣ ባለቤቴን በጣም አዝኖ ከዛም በኋላ ተነስቶ በቃ ያላቸው አማራጭ ወደ ቤት መመለስ ነው። ማዘር አረቀሰች፣ ቀጠሮ ያዙ፣ ስልክ ቁጥር ከባለቤቴ ጋር ተቀያየሩ። የመጨረሻ ልጄ የእሷ ባል ነው ምናምን አለች፣ ስልክ ቁጥር ሰጠች፣ ቀጠሮ ተያዘላቸው። ከዛ በዛ ቀጠሮ ተመልሰው ወደ ቤት ገቡ። ከዛ እኔም ደግሞ በ3ኛው ወር 11 ወር ምናምን ሰርቼ እያመመኝ ነበረ፣ ደም ሀርክታ ምናምን እንትን ይለኝ ነበር። እዛ ቤት ሆኜ ተመልሼ ወደ ኢትዮጵያ መጣሁ። ታክመሽ ነይ ቶሎ ምናምን ብለው ቢሮ ወደ 2 ወር ምናምን ቁጭ አልኩኝ። ታክመሽ ትመጫለሽ ምናምን ብለውኝ እኔ ከዛም በኋላ ደርሶ መልስ ትኬት ተቆረጠልኝ። በጣም ይወዱኛል፣ ቢሆን ቀልጣፋ ነኝ ምናምን፣ ፓርታይም እንሰራለን ተመላላሽ ማለት ነው። ብዙ ልጆች አሉ ከነሱ ጋር ቢሮ ውስጥ እንድሰራ ደርሶ መልስ ትኬት ተቆረጡልኝና ቤይሩት ተመልሼ ለመሄድ መጣሁ። እኔ ስመጣ ይህንን ዜና ሰማሁ ማለት ነው ከባለቤቴ። እንዴ ከእናትሽ ጋር እንደታረቅ ነው ታውቂያለሽ? ከዛም በኋላ እህትሽን እኮ መታ ምናምን በህይወት እንዳለች ሰማን እንዲህ ምናምን ብሎ ይሄን ነገር ነገረኝ። ከዛም በኋላ እኔም ተመልሼም ወደዛ ለመሄድ ትኬት የተቆረጠልኝ ለ1 ወር ብቻ ነው ማለት ነው። 28 ቀን ነው የሚለው ትኬቱ ላይ ማለት ነው። ከዛ በ28 ቀን ውስጥ እናቴ ጋር ዱዓ ማስደረግ አለብኝ። በቃ ያለውን ነገር እህቴ ጋር ያለችኝ አንድ እህት ናት፣ እሷ ጋር ምናምን እያልኩኝ እንዲህ ቀኑም ጊዜውም ሄደ። ከዛ እነሱ እኔ ተመልሼ ወደ ቤይሩት ለመሄድ ነው እንግዲህ በ20 ቀን ውስጥ ትኬት የተቆረጠልኝ። ከዛ አጋጣሚ ወደዛ ወደዚህ ስንል በቃ ያጋጣሚ ነገር ሆኖና የትኬቴ ቀን ደረሰ፣ በረራዬ ቀንም ደረሰ። ለበረራ እኔም ወደ አዲስ አበባ ሄድኩኝ። ከዛ የቻንስ ነገር ሆነና እኔ ደግሞ ወደ አዲስ አበባ ሲሄድ ቅሪት ቀርቶብሻል ተባልኩኝ። አልተሳካልኝም ማለት ነው። ቅሪት ቀርቶብሻል ተባልኩኝ ማለት ነው። እና እኔ ከዛ እዚህ ጋር አስተማሪ ታሪክ ነው። በጣም ትልቁ ነገር ላስተምር ፈልጌ የገባሁት እዚህ ጋር ነው። ስለ ሴቶች የሚማሩበታል ብዬ የማስበው ማለት ነው። ከዛ ቅሪት ቀርቶብሻል ምናምን ነገር ሲባል በጣም ለመንኩት ባለቤቴ ማለት ነው። እሱ ነው ሊሸኘኝ ሄደ። በጣም ለመንኩኝ። በቃ ያው ትረጅኛለሽ ይህንን እርግዝና ለማክሸፍ ማለት ነው። ይህን ቻንስ ማቋረጥ የለብንም። በጣም አሮጌ ቤት ውስጥ ነው የምንኖረው ምናምን በቃ አይደለ ኑሯችን በጣም ያስጠላል። እኛ ፍቅር አለ 3 ዓመት ስንኖር ግን ፍቅር ብቻ ምንም እኔ እና እሱ በ2 ሃይማኖት እንደምንኖረው ፍቅር አለ በመሀላችን ውስጥ ምንም አይነት ሃይማኖት አጣልቶን አያውቅም። ምንም ነገር ችግር አጣልቶን አያውቅም። ግን በቃ አይደለ ቤቱ የትልቅ ሰው ቤት ነበር፣ ውርስ የተወረሰው ማለት ነው። ባለቤቴ የወረሰው ያን ቤት ለማሳደስ ብዙ ነገር አስፋልት ዳር ነው ቤቱ፣ ከተማ ነው። ቤቱን አሰርቼ ምናምን ብዙ በጭንቅላቴ ውስጥ እና ያንን ለማድረግ ያረገዝኩትን ልጅ እንደዚህ ማድረግ ማክሸፍ አለብኝ ምናምን ብያልኩኝ ማለት ነው። ከዛ በፍጹም እንደዚህ የምታደርጊ ከሆነ በቃ የኔና አንቺ ነገር እዚህ ጋር በቃ እኔ በፍጹም እንደዛ እንዲሆን አልፈልግም። በቃ እግዚአብሔር ያለው ነው የሚሆነው። ድሮም ቀን ስራ ሰርቼ ድሮም ብዙ ስራ ሰርቼ ነው ማስተዳደርሽ። በፍጹም አይደረግም። ወደ ቤታችን ነው የምንመለሰው አለ። ስለምነው በቃ እጄ ላይ ያለቻት ቤት ሳይሆን ዝም ብለን ቤርክ ምናምን እያደርን እየለመንኩት ማለት ነው። ቲኬቴን ቲኬቴን እንኳን አስረዘምኩኝ ማለት ነው። በፍጹም አንገቴ ላይ ቢላ ይገባል አለ ማለት ነው ሀቡ። በቃ በጣም በሚያሳዝን ሁኔታ ከዛም በኋላ ተመልሰን ወደ ቤታችን ገባን። እኔም አረገዝኩኝ። ያው ታሪኩን እንዳላቆይባችሁ አረገዝኩኝ። ለመውለድ ደረስኩኝ። ለመውለድ ስደርስ እናቴ እኔ ጋ ነው የምትወልጂው ምናምን ነገር አለችኝና እናቴ ጋ ነው ሂጄ የምወልደው ብዬ ቀን እየያዝን በዛኔ ልጅሽ ዛኔ መታ የተመለሰችው ልጅ እንግዲህ አሁንም ልጅሽ መታለች እና ተደብቀሽ መተሽ እንድታያት ተብሎ ተደወለባት ማዘር ማለት ነው። አሁንም ዞሮ በአመቱ ክረምት መጥቷል እንግዲህ ያው ከዛ እሷ ለኛም ሳትደውል ለማንም ሳትናገር ብቻዋን ቦታውን ስላለች የልጅ ነገር አርባብቷት ሄደች ማለት ነው። ስትሄድ ሀቡ ገና ፊቷን አይታከለች ማለት ነው። ገና ፊቷን እንዳየቻት በአንድ እግር ጫማ ነው ከቤት ውስጥ ወጥታ የጠፋችው ማለት ነው። ቤት ውስጥ ስትገባ ማዘር ቤት ውስጥ ቁጭ ብላለች። እሷ ደግሞ ከጎረቤት እየመጣች ነው። ገና ፊቷን ብቻ አይታት ሀቢባ ልም ብላ ወደ በቃ አንድ እግር ጫማዋን አውልቃ እንዲህ ወደ ቤት ልትገባ ስትል እናቷን ስታያት በቃ አይኗን ይዛ ማለት ነው ወጣ ልም ብላ ጠፋች። ልጆቿን ይዛ አልመጣችም ነበረ። አባትየው አውቆ አሞኛል ነይ ቶሎ ምናምን ብሏት ነው የመጣችው። ጠፋች። ከዛን ማዘር እዛ ቤት 3 ቀን አድራ
እኔ ደግሞ ልወልድ ደርሻለሁ። ከዛ ደግሞ ልጄ ልትወልድ ነው በቃ እኔ ልመለስ ምናምን ብላ ከዛ 3 ቀን ሙሉ ጠብቃ 3 ቀን ድረስ አድራሻዋ የት ትሁን ጎረቤት ትሁን የት ትሁን ሳይታወቅ በዛው እልም ብላ ጠፋች። እግሯን ባዶ ተመልሳ ወደ ሀገሯ። አባትየውንም አይንህን ላፈር አለችው። ከዛም በኋላ እንዴት እናቴን አመጣህብኝ ብላ ከዛም በኋላ በቃ ማዘርም ተመልሳ መጣች። በሞተር ስትመጣ ማዘር ደግሞ መንገድ ላይ ትወድቅና እጇ ምናምን ተሰበረ፣ እግሯ ተሰበረ። በቃ ምን ልበልሽ አሁን ድረስ 2 እጇ አይሰራም፣ እጇ ዙሯል ምናምን አለ አይደለ። በቃ በማንኛውም ወጌሻ የማይመለስ ስብራት ተሰበረች። ከዛ በቃ ማዘር በቃ በዛ ሁኔታ እኔ ምን አይነት መጥፎ እናት ብሆን ነው የማለት በቃ ጭንቅላቷም እየተጎዳ መጣ። እሷ እንደዛ እያለች በቃ ማዘርም ያልሆነ ሁኔታ ውስጥ ስትኖር ስትታመም እኔም እቤቴ ወለድኩኝ። ያው እኔም እቤቴ ወለድኩኝ። ያው ከባድ ሚጥ ምናምን ነበረ። ያው በቃ እንትን አለው ለአንቺ ከዚህ ሰዓት ማለት አይጠበቅብኝም። ወለድኩኝ፣ በሰላም ተገላገልኩኝ። ወንድ ልጅ ወለድኩኝ። እቤቴ በቃ ታረስኩኝ ምናምን ነገር። የባለቤቴ እናትም እህቶችም አክስቶችም አሉ፣ እነሱ አራሱኝ። ከዛም በኋላ ልጄን አሳደግኩኝ ማለት ነው። እስከ 2 ዓመት አሳደግኩኝ። በቃ በጣም አደገልኝ። ከዛ 2 ዓመት ከ3 ወር ምናምን ሆነ። 2 ዓመት ከ3 ወር ሲሆነው አሁንም እንደምታውቂው እንግዲህ ያው ልጅ ስታሳድጊ ብዙ ነገር አለ። ከራስሽ ልጅሽን ነው የምታስበልጪው ምናምን በቃ የሚሆነው ነገር ሁሉ በቃ ምንም ለልጅ የምፈልገውን ነገር ሁሉ ማድረግ አልቻልኩም ማለት ነው። በቃ ልጅ የሚያስፈልገውን ነገር ሁሉ አበላዋለሁ፣ አጠጣዋለሁ። በእርግጥ ግን በቃ ከዛ በላይ ቤትም እንደነገርኩሽ ቤቴን ምናምን ማሳደስ ነበረብኝ። ከዛ ፓስፖርቴን መልሼ ከቤሩት መልሼ የመጣሁትን ፓስፖርት ለደላላ ሰጥቼ ከዛም በኋላ ዱባይ ሄድኩኝ ማለት ነው። እና በአብዛኛው እዚህ ጋር በመሀል መናገር የምፈልገው ሴቶች ለምሳሌ ሴቶች ከተቻለ ልጅ ወልደን ባንሰደድ የሚለውን ታሪክ ነው ትልቁ መናገር የምፈልገው እዚህ ጋር ማለት ነው። ከዛ ልጅ ወለድኩኝ። የ2 ዓመት ከ3 ወር ልጅ በቃ በጣም ቀልጣፋ ልጅ ነው ምናምን። 2 ዓመት ከ3 ወር ልጅ ሆኖ ምናምን ሀቡ በቃ የ5 ዓመት ልጅ ነው የሚመስለው ማለት ነው። በጣም ትልቅ ነው፣ በጣም ያምራል። በቃ የከተማ ልጆች ጋር ነው የሚውለው ምናምን በቃ በጣም እንደዛ ያለ ልጅ እስከ 2 ዓመት ከ3 ወር ልጅ ትቼ ዱባይ ሄድኩኝ። አሁንም እግዚአብሔር አልፈቀደውም በቃ ሁሉን ነገር እየሰማሁሽ ነው። ይሄ ገስት ላይ ያለው አካውንት ቢፋሚሊ የሚለው የኔ ሰከንድ አካውንት ነው። እሱን ይዤ እየሰማሁሽ ነው። እንዳታቆም እሺ። ሽንት ቤት እሺ። ከዛን 2 ዓመት ከ3 ልጅ ትቼ ከዛም በኋላ ዱባይ ሄድኩኝ። አጋጣሚ ሆኖ ዱባይ የሄድኩት በደላላ ነበረ። ያ ደላላ ደግሞ የመጣው በሰው ነው ያገናኘኝ። ከዛን ያ ደላላ በሰው ስለሆነ ቢሮ አልነበረኝም ማለት ዱባይ ውስጥ ቢሮ አልነበረኝም። በሰው ነው የሄድኩት። ቀጥታ ከቢሮ ከሪፖርት ዳይሬክት ነበረ መዳሞቼ የተቀበሉኝ ማለት ነው። ከሪፖርት ቀጥታ ዳይሬክት መዳሞቼ የተቀበሉኝ። ከዛ መዳሜ እንደተቀበለችኝ መዳሜ ቤት ዳይሬክት ስራ ገባው። መዳሜ ቤት ዳይሬክት ስራ ገባው። ስራ እየሰራው ለእንግዲህ ትንሽ እዛ ቤሩት የሰራውበት ቋንቋ አልፎ እችላለሁ። ቋንቋ ያኔ ይሄን ያክል አይከብደኝም። በቃ እረዳቸዋለሁ ምናምን። ከዛ ለ7 ወር ምናምን መዳሜ ጋር ሰራው ማለት ነው። ለ7 ወር መዳም ጋር ስሰራ መዳሜ መስሪ ነች። መስሪ ሴት ነች። ሀረብ አይደለችም፣ መስሪ ነች። ባሏ ደግሞ ያው የዛ ሀገር የዱባይ ሀረብ ነው፣ መዋጥን ነው ማለት ነው። ዱባይ ነው፣ የዱባይ ተወላጅ ነው። 7 ወር ሙሉ ስሰራ ለ7 ወር ስልክ አልነበረኝም። ከዛ ዝም ብዬ ስሰራ 7 ወር ሞላኝ። ወይ ደሞዝ አይሰጡኝ፣ ስልክ እደውላለሁ፣ ለመደወል እፈልጋለሁ ስልክ የሚያስደውሉኝ በራሳቸው ስልክ ምናምን ስልክ ይደውሉልኛል። ስልክ ግዙልኝ ስላቸው ነገ ዛሬ እያሉ 7 ወር ምናምን ሰራው። ከዛ ስልክ በአንድ ወር ደሞዜ ስልክ ተገዛልኝ፣ ሲም ካርድም ተገዛልኝ፣ ሁሉም ነገር ተደረገልኝ ማለት ነው። እና ከዛን በዛ ሲም ካርዴን ከፍቼ ከአንዳንድ ጓደኞቼ ጋር ኮኔክት ማድረግ ጀመርኩኝ፣ ማውራት ምናምን ጀመርኩኝ። እና ለ7 ወር ደሞዝ አልተሰጠኝም። ቋንቋ ታውቃለች በሚለው በ1200 ብር ነው የተቀጠርኩት። ቤይሩት ስለሰራው ያው ፓስፖርቴ ላይ እንደሰራው ስለሚያሳውቅ ቋንቋ ታውቃለች በሚለው ስለተቀጠርኩ በ1200 ብር ተቀጠርኩኝ ማለት ነው። አቦ ሰምተሽኛል? ከዛ 7 ወር ሞላኝ። እንግዲህ 7 ወር ሲሞላኝ በቃ ብዙ አላማ ስላለኝ ልጄንም ትቼ ስለመጣው እኔ 7 ወር ሞላኝ። ልጄ 3 ዓመት እየሞላው ነው። ልጄን ኋላ ህጻናት ለማስገባት ብዙ እቅድ ስላለኝ 7 ወር ሙሉ ስልክ ሳይገዛልኝ ስኖር በጣም ጥርሴን ነክሼ በቃ በጣም ቀልቃላና ኃይለኛ ሴት ነበር። በቃ ታጋሽ ሆኜ 7 ወር ሙሉ ያለ ስልክ ሰራው። 7 ወር ሙሉ ያለ ስልክ ስሰራ ከዛ መጨረሻ ላይ በቃ ስልክ እንዴት ነው ማይገዛልኝ ምናምን ብዬ እንትን ስል ወዲያው ስልክ ገዙልኝ። ከዛ ደሞዜን የ6 ወር ደሞዝ አልሰጣችሁኝም ብዬ ጠየኳቸው። እንደነገርኩሽ ቢሮ የለኝም። ከዛ
እንሰጥሻለን እንደዚህ ምናምን አሉኝ። ልጆች ማሳደግን ልጆች መንከባከብና ጽዳት ነው ስራዬ እያልኩ አንድ ወር ሆነኝ። ቀጠልኩ 8ኛ ወር ሆነኝ ማለት ነው። ከዛ ስልክ ይዤ ከጓደኞቼ ጋር ምናምን ማውራት ጀመርኩኝ። ከዛ ጓደኞቼን ሳማክራት አንድ ጓደኛ ያለች በጣም በቃ የምናወራ እሷ የሰፈር ልጅ ናችን። እንዴት እስካሁን ዝምት ያለሽ ምናምን አንቺ ደሞዜን ስጡኝ ያለዛ ቢሮ መልሱኝ በያቸው አለች። 8ኛ ወሬን ሳልጨርስ ደሞዜን ስጡኝ ወይም ቢሮ መልሱ ወይም ደሞዜን ስጡኝ ብዬ ችግር የለውም በጣም አፈጠጥኳቸው። ከዛ ሳፋጥጣቸው የአንድ ወር ደሞዝ ብቻ አስገቡልኝ ማለት ነው። የአንድ ወር ደሞዝ ብቻ አስገቡልኝ በአካውንት ላይ። ከዛ ሪሲቱን አምጥተው የአንድ ወር ደሞዝ ብቻ አስገብተናል ብለው የአንድ ወር ደሞዝ ብቻ ሰጡኝ ማለት ነው። ከዛ እንዴት የአንድ ወር ደሞዝ ብቻ? እኔ እኮ 8 ወሬ ነው የ7 ወር ደሞዝ እሳ የአንድ ወር ስልክ ተገዛበት አላችሁ ምናምን አልኳቸው። ከዛ እንደዛ እየኖርን 8 ወሬን ልጨርስ አካባቢ ላይ ከዛ ጓደኛዬ በቃ እነዚህ ደሞዝ አይሰጡሽም እንደዚህ እስከመች ነው መሰሉ ደሞዝ ሳትቀበይ ቢሮ ሰዱኝ ባያቸው አለች። ስራ አልሰራም ዛሬ ቢሮ ሰዱኝ ብያቸው ግግም ብዬ ቢሮ እንደሌለኝ ነገሩኝ። እውነትም ቢሮ የለኝም። ደላላ ያለውን ኢትዮጵያ ደውዬ ስጠይቀው አዎ ቢሮ የለሽም በሰው ነው ይሄን ስራ ይመጣልሽ አለኝ። እና ምንድነው መሆን ያለብኝ? ኢትዮጵያ ያሳፍርሻል። እኔ ደግሞ ኢትዮጵያ መሳፈር አልፈልግም። ምክንያቱም ለዓላማ ነው የወጣሁት። እዛ ጋር ዱባይ ሂጄ እንደነገርኩሽ አሞኝ ኢትዮጵያ ገባሁ። ቤሩት ሂጄ ሳይሳካልኝ መልሼ ገባሁ። አሁንም በቃ ልጄን እንኳን ዋለ ህጻናት ማስተማር እንኳን ላልችል ነው እንዴ? ምን አይነት የተረገመ እድል ነው ያለኝ እያልኩ ራሴን እያማረርኩ ምን ወሰንኩኝ? ለመጥፋት ወሰንኩኝ። በቃ ምንም የምግብ እጥረትም አለ የሚሉልኝ ቢሮ የለም። ሂዶ ብዙ ነገር አደረገ ባለቤት። ደላላውን ከሰሰ፣ ከደላላው ጋር ተፋጠጠ። ምንም መደረግ አይቻልም። ያለ ቢሮ ነው የሄድኩት። ወደ ኢትዮጵያ ተምጣና ሌላ ሀገር ትሄድ ምናምን ተባለ ማለት ነው። ለደላላ የተከፈለው ብር ከሰራ ይሁን እንግዲህ በቃ በዛ አጋጣሚ እቺ ጓደኛዬ ጠፍታ ነበር የምትሰራው። ከዛም ጓደኛዬ እኔ አስጠፈችኝ ማለት ነው። ጠፍቼ እንድሰራ ማለት ነው። በቃ 8 ወር ድረስ ታግሼ ሲያቅተኝ ስልኬን ይዤ ቆሻሻ እንደሚጥል ሰው ጠፋውኝ። መኪና መጣልኝ፣ ጠፋውኝ። አቡ ጠፍቼ 1 ወር ከ10 ቀን ምናምን ስራ አጥቼ ኢጃዛ ቤት ቁጭ አልኩኝ። በጣም ያመኝ ጀመረ። እዛ ኢጃዛ ቤት በጣም ያመኝ ጀመረ። ማለት እስቲሽ ምናምን ነበረኝ። የሆነ እስቲሽ ምናምን ይቆጣል፣ የሆነ አሰፋፉ ምናምን ትክክል አልነበረም። በቃ እስቲሽ ሁሌም እያበጠ ያመኝ ነበር። በጣም ታመምኩኝ። እያመመኝ ራሱ ስራ አፈላልግ ነበር። ከዛን ስራ ተገኘልኝ ማለት ነው። ከዛ ስራ ተገኘልኝና ስራ ሄድኩኝና 1 ወር ሰራው። ስራ ሰርቼ 1 ወር የጠፋሁበትን ብር መክፈል ነበረብኝ ማለት ነው። የጠፋሁበትን ብር ተበድሬ ነው የጠፋሁት ከጓደኛዬ። የጠፋሁበትን ብር 1000 ምናምን ብር ከፈልኩኝ። ከዛ የተወሰነችውን የተረፈችውን ብር ደግሞ ያው ለልጄ የሙን ክህል ምናምን ያው ልጄ 3 ዓመት ከምናምን ነው 3 ዓመት ከ3 ምናምን ሆኖ በቃ መሰለኝ። ከዛም በኋላ ያችን ብር ወደ ኢትዮጵያ ላኩኝ። ድጋሚ ከዛ ቤት ወጣውኝ። የምሰራበት ቤት 1500 ብር ተቀጥሬ የምሰራበት ቤት በጣም ልጅ ያስቸግር ነበር። አንድ ወንድ ልጅ አለ። ያ ወንድ ልጅ በመስኮት ካልዘለልኩ ይላል። መስኮቱን እየከፈተ ሳይክል መኪና ምናምን ሳይ በመስኮት ካልወጣው ይላል። ቤቱ 6ኛ ፎቅ ነው። ልጁ ከዛ ፎቅ ላይ ተፈጥፍጦ ከወደቀ እኔ ቃማ የለኝ ፓስፖርት የለኝ ህይወት አደጋ ላይ ነው የሚወርደው ብዬ 1 ወር ብቻ እንደምንም ሰርቼ ሳላጸዳ እቃ ሳላጥብ ነው የምጠብቃት። ሴትዮዋ ከትምህርት ቤት ስትመጣ አስተማሪ ነች። ልጁን ስጠብቅ ልጅቷ ደግሞ ልጄ እንደዚህ አያደርግም ትላለች። ኧረ እኔ ቦታ ይችላል ብዬ ከዛ ቤት ወጥቼ 3 ቀን ምናምን ኢጃዛ ቤት ቁጭ አልኩኝ። በ3ኛ ቀን ሲያንቀለቅለን የሆነች ልጅ እዛው ኢጃዛ ቤት አካባቢ እንትን የምትል ልጅ ልታገባ ነው። የደሃ ቀበጥ ነው። ከዛ ያን ሰርግ እንሂድ ተባብለን የዛች ልጅን ሰርግ ልንሄድ ተነስተንልሽ ሰርግ ስልካችን በ3ኛ ቀን ስራ ለቅቄ በ3ኛ ቀን ማለት ነው። እና ብቻ ለምክንያት ነው ሁሉም ነገር ለምክንያት ነው የሆነው። ደስተኛ ነኝ እንደዛ በመሆኑ። ከዛ በ3ኛ ከስራ ተመልሼ በ3ኛ ቀን ከጓደኞቼ ጋር ተያይዘን ሰርግ ተነስተን ሰርግ ልንሄድ የልጅቷ ኒካ ሰርግ ሄድን ማለት ነው። እዛ የምታገባበት ቦታ ሰርግ ሄድንልሽ። ሰርግ ሄደንልሽ ከአጅማን ሻርጃ ሄደን ሰርጋችንን ስንጨፍር ስንዘንጥ ቆይተንልሽ ተመልሰን ስንመጣ መንገድ ላይ ሹርጣ ያዘን ማለት ነው። ተያዝን። እንግዲህ ጠፍቼ በወሬ ነው አስበሻ 1 ወር ብቻ ነው የሰራሁት። ተያዝን። እስር ቤት ገባን። 3 ልጆች ምናምን አለን። ተይዘን እስር ቤት ገባን። ከዛ ተይዘን እስር ቤት ገብተን በ6 ቀን ምናምን ታሰር። እኔ 6 ቀን ነው የታሰርኩት። የተወሰኑ ልጆች ደግሞ ክስ ያለባቸው ልጆች ይቆያሉ መሰለኝ ማለት ነው። ክስ ያለባቸው ሰዎች እንዴት እንደሚደረጉ አላውቅም። ግማሹ ወርቅ ሰርቆ ምናምን የሚባል ነገር አለ። እኔ በ6ኛ ቀን ምንም በቃ አንድ ሌዘር ሱሪ ነው የለበስኩት፣ አንድ ነጭ ቲሸርት ነው የለበስኩት ሰርግ ለመሄድ ዘንጬ እንደወጣሁት። ከዛ እስር ቤት ስትገቢ የሚሰጥሽ ዩኒፎርም አለ። ያችን ልብስ አውልቄ እንዳማረብኝ አጣጥፌ ያስቀመጥኩኝ። ያው ወደ ኢትዮጵያ ስገባ ለብሳለሁ ብዬ ቦርሳ የለ ምን አረ ቦርሳ አለኝ። ቦርሳ ይዣለሁ ሰርግ ሲሄድ። ከዛ በዛ በ6ኛው ቀን ተነስቼ ሀቡ ወደ ኢትዮጵያ ገባው ማለት ነው። ወደ ኢትዮጵያ ገብቼ ሪፖርት ውስጥ ዋይፋ አለ። ሪፖርት ውስጥ ባለ ዋይፋ ኮኔክት አድርጌ የሚቀበለኝ ዘመድ ምናምን አመቻችቼ ከዛ ዘመድ ጋር ሄድኩኝ። ለባለቤቴ ምንም ሳልናገር ማለት ነው፣ አንድም ነገር ሳልናገር።
ከዛም በኋላ ተነስቼ በዚህ አጋጣሚ ልጄ ባለቤቴ ጋር ነው ያለው። እኔ ለባለቤቴ ነው ልጄን ትቼው የመጣሁት። ለማንም እናቴም ደካማ ናት፣ እጇን ተሰብራለች እንደነገርኩሽ። እህቴም የልጆች እናት መገጠር ምናምን ስለሆነም እንትን አላልኩም። ግን እናቱ አሉ ከተማ ላይ እና እህቶቹ ምናምን አሉ ደራረሱ። ለካ እሱ በቃ እንደዚህ ተሸክሞ በሽኮኮ ተሸክሞ ነው ስራ የሚሰራው። የሆነ ጫካ ስራ ቡና ለቃማ ሲሄድ ልጁን ቡና ውስጥ አስቀምጦት፣ የሆነ ስራ ጭቃ ስራም ሲሄድ እንደዛ አስቀምጦት ምናምን ከልጁ ጋር በቃ በጣም ተንከራተተ ማለት ነው። ለካ ለእኔ ሳይነግረኝ ፈርቶ ለእኔ ቤተሰብ ለምን አልተሰጠም ልጁ ትላለች ብሎ ልጄን ለእናቱ ሰጥቷል ማለት ነው። ለእህቶቹ እህቶች አሉት ልጃገረድ ልጆች ለነሱ ሰጥቷል ማለት ነው። እዛ አካባቢ ልጅ ስላለ እዛ ተሰጥቷል። ልጄ እኔ አላውቅም ልጄ እዛ እንደተሰጠ። ከዛም በኋላ እኔም ተይዤ ገባውን። ከዛም በኋላ አዲስ አበባ 2 ቀን ምናምን ቆይቼ ከዛ ምንም ነገር ሳልነግረው አዲስ አበባ ሆኜ ለጓደኞቼ አረብ ጋር ላሉ ጓደኞቼ ትንሽ ብር ምናምን እንዲልኩልኝ አድርጌ ጓደኞቼ የተወሰነ ብር ላኩልኝ። የተወሰነ 6,000 ምናምን ብር አዋጥተው ላኩልኝ። ያንን ብር ባላኩልኝ ብር የልጄ ጭንቅላት እንዳይጎዳ ያው ከሀገር ስወጣ ልጄ ሳይክል ትገዢልኛለሽ ምናምን እያለኝ ነበርና የወጣሁት። በዚህ አጋጣሚ ያቺ ጓደኞቼ በላኩልኝ ብር ትንሽ ሻንጣ ገዝቼ ለልጄ ልብስ ምናምን ገዝቼ ተነስቼ ገባው። ስገባ ቤቱ ባዶ ነበረ። እሱም በጣም ደነገጠ። ሳልነግረው ሳልደውልለት ቀጥታ ቤት ነው የሄድኩት በጨለማ ሂጄ ጅማ ከተማ ጅማ ሪፖርት እዛ ጅማ መናራ ሆኜ እንኳን ለ2 ሰዓት 3 ሰዓት ድረስ ቁጭ ብያለሁ። ገባሽ? መሬቱ እንዲመሽ በጨለማ ለመግባት ማለት ነው። በቃ በጣም ቅስሜ ተሰብሯል። ገባሽ? ግን ያ ጓደኞቼ በላኩልኝ ብር ሻንጣ ምናምን ገዝቼ ትንሽዬ ልብስ ምናምን ገዛዝቼለታለሁ ለልጄ። ስገባ ቤቱን ባዶ ሳገኘው ልጄ በቃ በጣም ከፋኝ ማለት ነው። አላ ምን ሆናችሁ ነው? ቶሎ ቋጭው። ከዛም በኋላ መዳም መታባት ነው። አይዋ ድሮ ጀወል አይዋ ከዛ እንሽ ይቅርታሻ ወይ ሰይትዬ መታባት ከዛ አዎ ስገባ በጣም በቃ በጣም ያስጠላል። ገባሽ? አንደኛ አልተሳከልኝም፣ ሁለተኛ ነገር ደግሞ ልጄን ከቤት ሳጣው በቃ በጣም ሆድ ባሰኝ ምናምንና በቃ በጣም አለቀስኩኝ። ልጄ የት ሄዶ ነው ምናምን ብዬ በጣም ደነገጥኩኝ። በቃ ስራም አልተሳካልኝም ምናምን በጣም ደነገጥኩኝና ልጄ የት ሄዶ ነው ምናምን ስል ጊዜ እሱም በጣም ደነገጠና አለቀሰ። በጣም ተቃቅፈን ተለቃቀስን ከባለቤቴ ጋር። በቃ ፈጣሪ አላለውም ለልጃችን ሲል ነው ፈጣሪ ያመጣሽ። ልጃችንም ደግሞ በጣም በጃይ ላይ ተንከራተተብኝ ነበረ። የሰው አይንም በላብኝ እና በቃ ሲጨንቀኝ የአንዳንድ ነገር ወተት ምንም እኮ እዛ ተከራይቼለት እንትን እንዲል ብዬ የክራይ ወተት እንኳን ለመክፈል ብዬ እናቴ ጋር አስቀምጫለሁ ልጄን አለ። እኔ ልጄን ሳላይ ዛሬ እዚህ ቤት አላድርም አልኩት። ከምሽቱ 3 ሰዓት ሆኗል። በዚህ ሰዓት ከየት ሂጅ ነው ማውጣት? ተረጋጊ በእናትሽ ብሎ አረጋጋል። መሬቱ ሳይነጋ ነጋ ብሎ ሄዶ ልጄን ይዞልኝ መጣ ማለት ነው አቡ። እና በቃ ትቼ ሄድኩት ልጅን አላገኘሁትም። በቃ ትቼ ሄድኩት ልጅ አይደለም በቃ ልጄ በቃ አባቱ በጣም ያምራል። አባቱን ነው የሚመስለው ልጁ በጣም ነው የሚያምረው። በቃ ማለት ነው ገና እንግዲህ 3 ዓመት ከምናምን በቃ 4 ዓመት 4ኛ ዓመቱ ነው ማለት ነው። ከዛም በኋላ እንዲህ እያልኩልሽ ልጄ በጣም ከስቷል። በቃ በጣም ተጎሳቅሏል። ወይኔ ልጄን ትቼ ባልተሰደድኩኝ ምን አለ እንደወለድኩ ከእንትኑ ባሳደግኩ ለማይሳካልኝ ብዬ በቃ ከልጄ ጋር እንትን ማድረግ ጀመርኩኝ። ልጄን እንደ እናት በጣም ተንከባክቤ መያዝ ጀመርኩኝ። ልጄ ደሙም ተመለሰ፣ ያው ወፍረቱ፣ ያዶጮነቱ ሁሉ ነገሩ ተመለሰ። ከዛ አያት ሚዩት አድርጊ። በዛ እንደዛ እያልን እየኖርን ከዛ ልጄንም አሁንም ያ ህይወት በቃ በጣም በቃ ደስተኛ የሆነ ህይወት መኖር ጀመርኩ። በቃ እየነገድኩኝ ምን እያልኩኝ ያው እሱም የሰራ ምን እያለ በቃ ምንም የለም እጄ ላይ ምንም ገንዘብ የለም። እንደነገርኩሽ ከአዲስ አበባ ለልጄ ልብስ እንኳን ጓደኞቼ ብር ልከውልኝ ነው ምናምን ገዛዝቼለት የገባሁት። ከዛ በቃ እንዲህ እያልኩ እሱ በሚሰራው ብር እሱ ጥሩ ስራ እየሰራ ነበር። በቃ በጣም ጥሩ ብር እየተከፈለው ምናምን የሰው ፍቅርም አለው። ከዚህም በፊት የሚሰራበት ቤት ሰዎችም ደግሞ ስላላቸው እነሱ የሚረዱት ጀመረ። ልጅ ስለወለደ ምናምን እንደዛ ያልን በቃ መኖር ጀመረ። ድጋሚ ስደት ምናምን ነገር የሚለውን ነገር ከጭንቅላቴ ሰርዤ እየኖርኩ እያለ በቃ አሁንም ልጆች ትምህርት ቤት ሲሄዱ ምናምን ሀቦ ጭንቅላቴን በቃ ጭንቅላቴን የሚነካኝ ንግግር መናገር ጀመረ ልጄ ማለት ነው። እኔ ለምንድነው ኬጂ ማልገባው? እኔ ለምንድነው ኬጂ 2 ማልገባው? እኔ ለምንድነው ኬጂ 1 ትላለች። በቃ ሰፈር ልጆች ትናንሽ ልጆች የሚሉትን እየሰሙ እየመጣ በጣም አንጀቴን በላኝ። በቃ እኔ ኬጂ ልጄ ማስገባት አለብኝ ምናምን ነገር አልኩኝ። ከዛ 4 ዓመት ይሙላው ምናምን 4 ዓመት ሳይሞላው አይመዘገብም ምናምን ማለት ህጻናት አሉ ማለት ነው። ከዛ ለምን 4 ዓመት እስኪሞላ ለምን ምናምን ነገር 3 ዓመት ከምናምን አንዴ ልጅ የሚገባ መጀመሪያ ስላላስመዘገብሽ አሁን ጊዜው ስላለፈ ትምህርትም ሊያልቅ ስለሆነ 4 ዓመት ሲሆነው ታስገቢያለሽ አሉኝ። እሺ አልኩኝና በቃ በጣም ልጄ በቃ ሳይክል እንደዚህ ሳይክል ሳገዥልኝ እንትና ሳይክል ተገዝቶለት ምናምን ይለኝ ጀመረ ማለት ነው አቡ። ወይኔ በቃ አልኩኝና አሁንም አላስችለኛልና የፖሊስ መረጃ ምናምን አውጥቼ ፓስፖርት አወጣውኝ አሁንም ማለት ነው። በቃ
ራሴን አክሜ ተነስቼ መልሼ አሁንም ለልጄ ስል በቃ አሁንም መሄድ አለብኝ አልኩኝ። ከሱ ጋር ተበጣበጥን። በፍጹም አይሆንም አለ። አትሄጂም። ምን ጎደለ? ልጁ ከሆነ የመንግስት ትምህርት ቤት ይማራል። የደሃ ልጅ ነው። የመንግስት ትምህርት ቤት እናስተምረዋለን። ትምህርት ሲከፈት የምን ዋለ ህፃናት ነው። ልጁን ደግሞ እኛንም እናሳምነው ምናምን ነገር አለን ያለን። እምቢ ብዬ ፖሊስ መረጃ ምናምን ወጥቼ ፓስፖርት ጀመርኩኝ፣ ሁሉም ፎርሶስ ጀመርኩኝ። ከዛም በኋላ 4 ዓመቱም ሊሞላው ነው እና በዛ አጋጣሚ ከዛ ልጄ ከዛ ካመጣሁት ሰዓት ጀምሮ ሀቡ በቃ ይሆናል አይደለ? በፊት እንደዛ ከተማ ውስጥ ጠፍቶብኝ ሁሉም ማገኘው ልጅ በጣም በቃ የሆነ ምን ልበልሽ በቃ እየደካከመ ምናምን መጣና ፓስፖርቴን ሂጄ አምጥቼ ከኢሚግሬሽን ፓስፖርቴን አምጥቼ በ3ኛ ቀን ምናምን በቃ ጁስ ግዢልኝ ምን ግዢልኝ ምናምን ብሎ መቀባጠር ጀመረ። ከዛ እሺ ምናምን አልኩኝና ወተት እንደዚህ እንቁላል ምናምን በፍጹም አይወድም ማለት ነው። ከዛ አመመኝ ምናምን አለኝ ማለት ነው። አመመኛልና 15 ቀን ምናምን ይቀረዋል ልደቱ፣ 4ኛ ዓመት ልደቱን አዘጋጅለታለሁ ምናምን ብዬ 15 ቀን ምናምን ይቀረዋል። ከዛ አመመኝ ምናምን አለኝ ማለት ነው። 40 ቀን ከዛ በጣም አመመኝ ሲል ሰፈር የሆነች ትልቅ ሴትዮ አለች ማለት ነው። ህፃን ልጅ በቃ እንደዚህ ነካክታ ምናምን ይሆናል አይደለ? ቡዋ ምናምን የሚባል ነገር አለ አይደለ? እንደዚህ አሽተው የሚመልሱት ትልቅ ሴቶች እንደዚህ ቡዋ ምናምን መሰለኝ። በጣም አስታወከው ገባሽ? በጣም አስታወከው በቃ። ከዛም እንደዚህ አድርገዋል እንዴ እናንተ ጋር ያለ ምናምን ብዬ ደውዬ ጠየቅኩኝ፣ ባለቤቴን እናት ማለት ነው። ስጠይቅ እህትዮ ነገረችኝ። አዎ ያስታውቀዋል፣ ምንም ነገር ሲበላ እኮ ያስታውቀዋል። ምን ሰጠሽው ምናምን አለችኝ ማለት ነው። እንዴ እስካሁን እኮ እኔ እንደዚህ ሽሮ ፍትፍት ምንም ሰሰጠው እስከ እንደዚህ አሞት አያውቅም፣ ግን ጁስ ሲጠጣ ለምን አስታወቀው ምናምን አልኩኝና በጣም እንደነገጥኩኝ፣ ልቤን አሞኛል ምናምን አለኝ እንደ ትልቅ ሰው ማለት ነው። ከዛ ይዤው ሴትየቷ ጋር ይዤው ሄድኩት። ሴትየቷ ጋር ሄድኩኝና ሴትየቷ አየችውና ምናምን ነገር ጠዋት ላይ ከከሰዓት ላይ አሁንም ብታይ ታወቀው ጁስ የማንጎ ጁስ ነው የሰጠሁት። በቃ ያ የማንጎ ጁስ ነው ብዬ ዝም አልኩኝ። ከ30 ደቂቃ በኋላ ይገርምሻል ፓስፖርቴን ይዤ የመጣሁት ሐሙስ ቀን ነው፣ አርብ ነው ይሄ ደግሞ ማለት ነው እንግዲህ። ከዛ ቢጫ ቢጫ እርድ የሚመስል ነገር ወደ ላይ አስታወቀው። ከዛ በጣም ደነገጥኩኝና ሴትየቷ ዝም ብሎ ነው ምናምን ነገር አለችኝና ከዛ አሁን ጤና ጣቢያ ይዤው ሄድኩት ማለት ነው። ጤና ጣቢያ ይዤው ሲሄድ ጤና ጣቢያዎቹ ሪፈር ጻፉልኝ። እንዴ ሰላማዊ ልጅ ይዤ መጥቼ ለምንድን ነው ሪፈር ያሉኝ አልኩና ሪፈር ሲጻፍልኝ ቶሎ ብዬ ሪፈሩን ይዤ ወደ ጅማ ሄድኩኝ ማለት ነው። ጅማ ሆስፒታል ሪፈር ተደረገልኝ። ከዛ ምንም ነገር አላልኩም። በዛ ላይ ሪፈር ሲጻፍልሽ አልጋ ይዘሽ ምናምን ነው የምትቀመጪው እዛ ሆስፒታል እና በጣም ይከብዳል ልጅ ስታስታሚና በቃ በጣም ግራ ተጋባው። እጃችን ላይ ምንም ብር የለንም። ጤና ጣቢያ እንኳን የካርድ ምናምን ያልነውን እንኳን እሱ ነው ከሚሰራበት ከስራ ቦታ ምናምን ይዘው ይወጣ እና ከዛ እኔ ስመጣ ሴትየዋ ያቺ መጀመሪያ ልጄን ይልኝ እስኪ ምን ሆኖ ነው ይልኝ አልኳት። ሴትየዋ ለካ ይገርምሻል በልጁ ላይ ያየችው ነገር አላማራት። ያኔ እኔ ስለማላቅ ነው። ከዛ መታው ሰፈር ላይ ምናምን ብታይ በቃ ሪፈር ተጻፈልኝ እኮ ምናምን ብዬ ስነግራቸው በቃ ምንም ማለት አይደለም እዚህ ጅማን ብለው አጣደፉኝ። በጣም እንደነገጥኩኝ አቡ ማለት እናት ነሽ፣ በዛን ሰዓት መጥፎ ስሜት ነው የሚሰማሽ እና በዛን ሰዓት እየተጠመጠመብኝ ምናምን አሁን ተሽሎኛል፣ አሁን ደህና ነኝ ምናምን ይለኛል ገባሽ። ከዛ በዛ አጋጣሚ ጓደኞቹ ምናምን የሰፈር ሰው ምናምን 5 10 ምናምን የትራንስፖርት ሰጡኝና በዛ ሪፈር ልጁን ይዤው ወደ ጅማ ሆስፒታል ከመሸ 11 ሰዓት ተኩል አካባቢ ላይ ይቅርታሽ ስሜታዊ ስለሆንኩ ነው ልጁን ይዤ ወደ ሆስፒታል ሄድኩኝ ማለት ነው። እና ወደ ሆስፒታል ስንሄድ ልጁን ይዘን ማታ ላይ ነው የዛኑ ዓርብ ዕለት ማለት ነው በቃ 12 ሰዓት ምናምን ጅማ ገባል። ከዛን ጅማ ስንገባ ልጁን ምናምን አዩት። ቅዳሜ ነው የሚታይልሽ ከ6 ሰዓት በኋላ ምናምን አሉኝ። አልጋ ያዝን አደርን። ከዛ ጠዋት ላይ ሲነሳ አቡ ትላንትና ያስታወካት ቱካት ራሱ አይኑ ምንም አይታይም። በቃ ቢጫ ነው። በቃ ቢጫ ታውቂያለሽ፣ ቢጫ ነውና ከዛ ዶክተሮቹ አዩትና ይሄ ልጅ ጎርፍ ጠጥቷል አሉኝ ማለት ነው። ጎርፍ እንደዚህ ዝም ብሎ የዝናብ ውሃ ምናምን የለም እንደዚህ አይነት ነገር ጠጥቷል እና ልጁ ጉበቱ ተጎድቷል ምናምን ነገር አሉኝ ማለት ነው። በቃ ማለት ሀቢባ መሆኑን ነው ያጣሁት። በቃ ያማል ስሜቱ ይሄን ልልሽ አልችልም። ልጁ ተነስቶ ይንቀሳቀሳል። ልጅ ምንም አልሆንኩም። እናቴ ምን ሆነሽ ነው ይለኛል። እኔ ሳለቅስ ማለት ማመን አቃተኝ። እንዴት ዶክተርን ውሸታም ነው ልበል? ምን ልበል? እንዴ ሊሆን አይችልም ብዬ ከዶክተር ጋር መከራከር ጀመርኩኝ። ጓደኛዬ ከኔ ጋር አለች፣ ከኔ ጋር ሄደች አለች፣ የሰፈር ላይ ጓደኛዬ። እሷም ይሄ ሊሆን አይችልም ምናምን አለች። ስሙን እየጠራችሁ ምናምን ወደ ዛሬ ስታደርገው እሱ ነው በቃ ማለት በጣም ይስቀልጫውታል ምናምን ማለት ነው። በቃ የሆነ እጄ ልወጣም እጄ ልገባም ተቸገርኩኝ። ላሳክምም ዶክተሮቹ ያሉኝ ነገር ማመን አቃተኝ። ከዛ በቃ ይተኛ ምናምን አሉኝ። አቡ
አርብ ቅዳሜ ዕለት 10 ሰዓት አካባቢ ላይ የሌለ በጣም አመመው ከሚባለው በላይ በቃ አመመው። ልቤን ያዥኝ አለኝ በቃ። ከዛ ሽንት ቤት ወሰጂኝ አለ። ሽንት ቤት ወሰድኩት። በፍጹም ሽንቱን ላዩ ላይ አይሸናም። ከ2 ዓመት ጀምሮ በስነ እንትን ብዬው ስቆጣው በቃ ለምዶ ላዩ ላይ አይሸናም። ከ2 ዓመት ጀምሮ ሽንቴን ሲለኛ ላዩ ላይ ላለመሽናት ላዩ ላይ እንዳይሸና ብዬ ሽንት ቤት ይዤ ሄድኩኝ። ሽንት ቤት ይዤ ሲል በጣም አስታወከ አቡ፣ በጣም አስታወከ። በጣም ከሚባለው በላይ አስታወከና ለአንዴና ጁስ አለኝ። ጁስ የለም። ከዛ ያልታመመ ልጅ ነው ሆስፒታል የገባሁት አቡ ሪፈር ስለሆነ ምንድን ነው የሚለው ጨንቆኝ ነው። ከዛ አባትዬው ኦርቶሎጂ እስከዛለት ምናምን ከዛ አስተኛሁት። ከዛ ማታ ላይ በጣም ደከመብኝ። ከዛ በአፍንጫውም በአፉም ደም ማስታወክ ምናምን ጀመረ። በጣም በቃ ማለት ሰባ ቤት ይለኛል፣ ደህና ነኝ ይለኛል። ገብቶሻል? 4 ዓመቱ ነው። በቃ ደህና ነኝ እናቴ ደህና ነኝ እያለኝ በቃ በጣም ጨነቀኝ ማለት ነው። ያን ጁስ ስሰጠው ጁሱን ያን የማንጎ ጁስ ባፉና ባፍንጫው ያስታውካል። ደም ምናምን የደፈረሰ ደም ምናምን ጋር ያስታውካል ማለት ነው። ከዛ በቃ በዛ አጋጣሚ ሐኪሞቹ እንደዛ ሲሉኝ እናትየውም እህቶቹ ምናምን በፈጠነ መጥተዋሉ። በቃ ደክሞብኛል ልጄ ምናምን ስል በቃ የሰፈር ጓደኞች ባለቤቴ ወይ ሰው ፍቅር ስላለው ሙሉ ጓደኞቹ ምናምን መጡ። በመኪና በጨለማ መጡ። 3 ሰዓት ተኩል ምናምን ላይ በቃ እንደዚህ ሲጠበቅ በአፉ ግሊኮስ ምግብ እንትን ስላለ በምንድነው የሚደረገው? ግሊኮስ የምግብ ግሊኮስ ተደረገለት ማለት ነው። በኦክሲጂን ማለት ነው። በኦክሲጂን አደረ እና ከዛም በኋላ በቃ ምንም ነገር ብቻ እንደዚህ እጁን ብቻ እየዘረጋ እኔን ማጠፍ ብቻ ነው የሚፈልገው ማለት ነው። በቃ ከዛ አንደበቱን ተሳሰረ። ከዛ ነጋች፣ መሬቷ እንደዚህ ነጋች ማለት ነው። ከዛ ጠዋት ንጋት 12 ሰዓት አካባቢ ላይ በቃ ዶክተሮቹን በጣም ለመንኳቸው። ልጄ በጣም ደክሞብኛል፣ እየተናገረኝም አይደለም። ቅድም እናቴ ደህና ነኝ እያለኝ ነው። እባካችሁን ኦክሲጅኑን አንሱና ልጄ አንዴ አብራኝ በእናታችሁ በቃ ምናምን ነገር አልኳቸው። በቃ አንዴ ልጄ የሆነ ነገር ይበለኝ በእናታችሁ የስለምናቸው። ሐኪሞቹ ይመካከራሉ አቡ ይመካከራሉ። ቀዶ ጥገና ይደረግልሽ እስኪ ትንሽ ተረጋጊ ምናምን በቃ ዶክተሮች ታውቋቸዋል። እና ከዛ በጣም ፍቅር ሶሪያ ብዬሽ እና ዶክተሮቹ በጣም ይመካከራሉ ምናምን እና ከዛ ጓደኛዬን ወደ ውጭ ጠርተዋት ሌላ ቤተሰብ ምናምን እናንተ ጋር የለም እንዴ ምናምን ሌላ ሰው የለም እንዴ እሷን ወደ ውጭ የሚያወጣት ምናምን ሲሉ፣ ኧረ እናትና እህቶቹ ምናምን አሉ፣ የእሷ ዘመዶች አሉ፣ የእሱ ዘመዶች አሉ። እነሱም ገብተው ምናምን እኔን ተረጋጊ ምናምን ብለው ውጭ ሲያስቀምጡኝ በቃ አልቻልኩም። በቃ እኔ እዛ ጋር የሆነ ነገር በቃ መጥቶ እኔን አንደኛ ቢያደርገኝ እኔን የመጀመሪያ ቢያደርገኝ በቃ ፍላጎት ደስታዬ ነበረ፣ ግን አልቻልኩም። በቃ እንደዚህ እያሉ እኔን ማረጋጋት እንዲህ ቢሆን እንዲህ ነው እንዲህ ማለት በቃ ተስፋ እያስቆርጡኝ መጥቶ ከዛ ቤት ውስጥ ገባው። በቃ ከልጅሽ ጎን ማን ነው እንዲሆን የምትፈልጊ ምናምን አሉኝ። ያሉ ሰዎችም አበራቱኝ። ከዛ በቃ ቀዶ ጥገና ይደረግልሽ፣ ቀዶ ጥገና እንዲደረግልሽ ነው የምትፈልጊ ምናምን ያታሉልኛል። በቃ አይኑ ብቻ ነው የሚያየው። በቃ ልጄ በቃ ራሱን ስቷል። በቃ ከዛ እንትኑን ግሊኮሱን ከነቀልን በኋላ ተጸጸችበታለሽ፣ ግሊኮሱ ይቀመጣሉኝ ማለት ነው። እሺ ግሊኮሱን አስቀምጣችሁበት ልጁ አይንቀሳቀስ፣ ምግብ ግሊኮሱ እየሰራ አይደለም፣ ግሊኮሱ ቆሟል። እሺ ግሊኮሱን አስተካክሉላችሁ ናቸው እና እሺ ምናምን አሉኝ። በቃ 12 ሰዓት ተኩል ከሌሊቱ ምናምን በቃ ውሸታቸውን እንደዚህ ቆይ አሁን ቀዶ ጥገና እናደርግልሻለን ምናምን እያሉኝ እነሱ በቃ ያውቀዋሉ በብርበራና ጉበቱ ቆስሏል፣ በቃ ጉበቱ ደክሟል፣ ጎርፍ ምናምን ጠጥቷል ምናምን አሉ። ከዛ በቃ ከ12 ሰዓት ተኩል 10 ደቂቃ ምናምን ውጭ አስቀመጡኝና ሰዎቹ ምናምን እንትን ሲላቸው የእሱ የባለቤቴ እናት በጣም ቀወጠችው። ምን እንዳሏት እንጃ። ስትቀውጠው ዘልዬ ስገባ ልጁን ግሊኮሱ ምናምን አውጥቶ ምናምን በቃ አለ አይደለ ልጄም በቃ እያሰማመሩልኝ ነው። በቃ ምንም አላልኩም አቡ ተቀበልኳቸው። አንድም ነገር እንዲያደርጉልኝ አልፈለኩም። ልጄም በቃ ማንም ሰው ማለት በቃ ማንም ሰው ልጄን እንዲጠጋም እንዲነካብኝም አልፈለኩም። በቃ ከዛ ሆስፒታል ልጄም በቃ እኔ ሰላማዊ ልጅ ይዤ ገብቼ ሰላማዊ ልጅ ይዤ መውጣ ያህል አላመንኩም። ከዛ በኋላ ብዬ ልጄ ባለፈብኝ 1 ሰዓት ላይ ሩህ ወጣች። በቃ በሰላም ይዤ ሄድኩትን ልጅ አጣሁት እና 1 ሰዓት አካባቢ 2 ሰዓት አካባቢ ላይ መኪና መጣ። ልጄን ይዤ ወደ ቤት ተመልሰን ገባን። ስበሻል የደህንነት ኑሮ ነው የምትኖሪው፣ ብዙ ሰው ባንቺ ላይ ይፈርዳል ምናምን በቃ ብቻ እግዚአብሔር እንትን ሲልሽ ያው ልጁ በቃ ምን ልበልሽ መጀመሪያ ማለት ነው እዚህ ጋር ሰው ጠንካራ እንዲሆንበት ነው ስሜታዊ ስለሆንኩ እናትነት ተሰምቶኝ ነው ያለቀስኩት። እና ይቅርታ ዛሬ ላይ በጣም ጠንካራ ሴት ነኝ። በነገራችን ላይ በጣም ጠንካራ ሴት ነኝ። ለምን እኔ ልጅ ነኝ። በልጅነቴ ነው የወለድኩት። በ19 ዓመቴ ነው የወለድኩት። በጣም ጠንካራ ነኝ። አሁን ላይ በጣም ጠንካራ ሴት ነኝ። የምር እንደዚህ ብዬ ራሴን የምለው ለምን እንደሆነ ታውቂያለሽ? ለሴቶች ትምህርት ሊሆን ይችላል። ነገ ሌላ ቀን ነው ህመሙ ቢያምም ግን
ልጄ የልጄ ሞት ሳይሆን ከወለድኩት ሰዓት ጀምሮ በቃ የሆነ ምን ልበልሽ በቃ ብዙ ትምህርት እንድማርበት አድርጎኛል። ግን እግዚአብሔር ያው የሚወደውን አደረገ። ፈጣሪም ብዙ ነገር ለሱ ስል ብዙ ነገር ሆኛለሁ። ከልጄ እኩል ነው ክርስትና የተነሳሁት። በልጄ ደስታ ነው ሃይማኖቴን የቀየርኩት። ዛሬ ላይም በቃ በጣም ደስ ብሎኝ ነው ምናምን ነገር ክርስትና የተነሳሁት። በቃ ቤተሰቤን ሁላ እንኳን ያልሰማበት ብዙ መስዋዕት የከፈልኩበት ነው። ስወልድም ደግሞ ባዶና ያወላለድ ምናምን የወለድኩት አንቺ እንዲህ ሆነሽ ለአንቺ መናገር ስለማልፈልግ ነው። ብዙ ውጣ ውረድ ላይ ነው የወለድኩት። በቃ አንድ ሴት የምትወልድበት ሰዓት አይደለም የወለድኩት። 20 ቀን ምናምን አምጬ በቃ ብዙ ታሪክ ደርሶብኝ የወለድኩት ልጄ ነው። እንደዛም ሆኖ ግን በቃ የሰው ፍቅር ይስጥሽ። እውነት በጣም የሰው ፍቅር ነበረኝ። በቃ ምክንያቱም ባለቤቴ የስራ ሰው ስለሆነ በጣም ሰዎች ይወዱታል። የጉልበት ስራ ከልቡ ነው የሚሰራ። ምንም አይነት ስራ እዚህ ውስጥ ብዙ የሚያቆኝ ሰዎች አሉ ማለት ነው። እና በቃ በጣም ሰው ይወደዋል። የሰው ፍቅር ሬሳ ለመጫን መኪና ከጅማ ሆስፒታል እኛ ያለንበት ከተማ ለመሄድ ወደ 6,000 7,000 ብር ይጠየቃል። አቡ በነፃ ነው ሬሳውን ቤት ድረስ ያደርሱልኝ ማለት ነው። ልጄ ቤት ሲደርስ አቡ በቃ ምን ልበልሽ፣ እኛ እንኳን ሰርግ ስናድርግ እንደዛ አልተደገሰም። ሰው በህይወት እያለሽ አይደግስልሽም። እና ስገባ አቡ የተዋጣው ብር የተደረገው ገንዘብ በቃ ምንም ልጄን የሚመልስልኝ ድጋሚ እስኪመስለኝ ድረስ በቃ ሰውን ማቀው ምናምን። እና ልጁም በጣም ቀልቃላ ነበር። ሳይክል ይከተላል፣ ሞተር ይከተላል። ከዱርዬዎች ጋር ጠፍቶብኝ ሁሉ ጎረቤት በቃ ሰፈር ሁሉ ነው የሚያድገው ማለት ነው። እና እውነት አቡ እኔ ፈጣሪ እንኳን በቃ ድጋሚ ጠይቆ የሰው ልጅ ፈጣሪን ጠይቆ ምንም ነገር አያጣም። እና እኔ ጠይቄ ሁሌም መልስ እንዲሆንልኝ የምፈልገው ራሱን ልጅ ለእኔ ይተካልኛል ብዬ በሱ ተስፋ አድርጋለሁ። ስሙንም በራሱ ሰይማለሁ ብዬ እስካሁን በፈጣሪ ተስፋ አድርጌ ቁጭ ብያለሁ። ገባሽ? ምክንያቱም በቃ ምን ልበልሽ አቡዬ ብዙ ነገር ሆንኩበት። በቃ ከቤተሰብ የመወጣው ሃይማኖቴን ስቀይር እናቴ የሚያለው ለመጀመሪያ እንደነገርኩሽ እናቴ በጣም ኃይለኝነት አለባት። በቃ ብዙ ነገር ተባልኩኝ። ሚጥ እንኳን ሲጠናብኝ እንኳን እናቴ ያለውን ንግግር ነበር ስትናገር የነበረው። የኔ ማዘን ነው የኔ አንጀት ነው ምናምን በልጅ አልተመረቅኩም ብዙ ነገር ገባሽ። ግን በቃ እኔ ከተፈተው ከተገላገልኩ በኋላ እንኳን መናገር ያለባትን ንግግር ስትናገር አልነበረም። እስክገላገል እንኳን የሆነ ምን ልበልሽ በቃ ጭንቅላት የሚነካ ንግግር ሁሉ ተብዬ ነው የወለድኩት። እና ያሉት ጋሳልፌ እና ልጅም በቃ በስነ ስርዓት በነፃ መኪና እድር የለረቡ ከጎረቤት ውጭ ልጆች ነን። ገባሽ? ልጆች ነን። እሱ 26 ዓመቱ ምናምን እኔ ስንት ዓመቴ ምናምን መሰለኝ ለእኔ እንጃ ብቻ ካላደረገው ማለት በ19 ዓመቴ ነው የወለድኩት። በ4 ዓመቱ የሞተብኝ 25 ዓመቴ 23 እንደዛ ነገር 3 ዓመቴ ነው እና 23 ዓመቴ ነው። ከዛ ብዬ ልጄ በቃ ብድር ምን ልበልሽ እድር ያለ እድር ስለ እድር ታውቂያለሽ መሰለኝ። ያለ እድር ልጅ አይቀበርም። ማንም ቢሞትልሽ ያለ እድር አይቀበርም። ሀቡ ድንኳን እንኳን እድር 7 ቀን ይቆያል። እኔ ቤት እንኳን 10 ቀን ነው የቆየው። በቃ ምን ልበል መሰለኝ ያለ እድር ልጅ አይቀበርም። ማንም ቢሞትልሽ ያለ እድር አይቀበርም። ሀቡ ድንኳን እንኳን እድር 7 ቀን ይቆያል። እኔ ቤት እንኳን 10 ቀን ነው የቆየው። በቃ ምን ልበልሽ 10 ቀን ሙሉ ድንኳን ከህግ ውጭ ማለት ነው። እና የሰው ይሄ ሁሉ እኔን አያውቁኝም። እኔ ከሌላ ቦታ ነው መጥቼ እዛ ሀገር ላይ ያገባሁት የባለቤቴ ፍቅር እና እሱም በጣም ብዙ ሰዎች ስለሚወዱት በዛ አጋጣሚ ይዘውት እድር አስገቡት። ነገ ትወልዳላችሁ ምናምን አሉት። ልጄ በስነ ስርዓት በቃ በስነ ስርዓት ተቀበረልኝ። በስነ ስርዓት አፈር ቀመሰልኝ፣ በእድር ተቀበረልኝ ምናምን እና እንደዛው ስኖር አቡ አልቻልኩም። በቃ ማለት በጣም ራሴ ጠንካራ የሀዘን ልብስ እንዳትለብሺ ሲሉኝ የሀዘን ልብስ አልለብስም እሺ ያልኩኝ። በቃ ራሴን በሳቄ ልደብቅ በጣም ተጨነቅኩ። በቃ ሀቡ በቃ በጣም ተጨነቅኩ፣ ግን አልቻልኩም። እና ስትነጋልኝ ተደብቄ እዛ ነው የምሄደው። ቀን ሌል የህፃናቶች ልጆች አንድ ሰሞን የተወለዱ ልጆችን በአንድ ሆስፒታል የተወለዱ ልጆችን ሳያቸው ሀቡ ሩጭ የት ነው የምገኘው? እኔ 7 ሰዓት አልል 10 ሰዓት አልል መቃብር ነው የምገኘው። እንዲህ እያልኩ በቃ ጭንቅላቴ ይሆናል አይደለ በቃ ልረጋጋ አልቻልኩም። በቃ ምን ማድረግ ነው ያለብኝ? ሰርዶ በቅሎ አረም በቅሎ መቃብሩ ቦታ እስኪጠፋ እኔ የሆነ ሀገር መቀየር አለብኝ፣ የሆነ ቦታ መሄድ አለብኝ ሳላብድ ብዬ በቃ ከዛ ለቅቄ እኔና እሱ በቃ አልቻልኩም። በቃ ጸበል ሄድኩኝ፣ የትም ሄድኩኝ ማለት በውስጥ ለሰው ስቃለሁ፣ ግን እኩለ ሌሊት እኔ ተነስቼ የሚሄደው መቃብር ቦታ ነው። ቀን ከሰው ጋር ስቄ ውላለሁ፣ በጨለማ ሲናፍቀኝ ተነስቼ እዛ ሄዳለሁ እና ፎቶ የሚባል ነገር በቃ በጣም መጥፎ ነገር ነው። ፎቶ በቃ እኔ ፎቶውን ሁሉ እያየሁ ሌሊት ሁሉ ነው ተነስቼ የሚሄደው። ተነስቶ የሚጠብቀኝ ሁላ ይመስለኛል እና
እንደዛ እያልኩኝ ፎቶ ምናምን ከስልኬ ውስጥ አጠፋፋብኝ እሱ። ከዛ እንደዛ እያልኩኝ ግን በጣም ይቅርታ ብዬ ታሪኩን አበዛውባችሁ መሰለኝ እና ያስተምራል ብዬ ከዛ በቃ በዛ አጋጣሚ ተነስቼ ወደ አዲስ አበባ ሄድኩኝ። አዲስ አበባ ሂጄ ፕሮሰሱን ጀምሬ በቃ ከሀገር መውጣት አለብኝ። አንድ ልቤ በቃ ወልጄም ብተካሳ የሚለውንም አስባለሁ። ሳስበው ደግሞ ወልጄ የበታች ሆኜ ልጄን ላለማሳደግ አይደለ ተሰድጄ ልጄን ላማች ሰጥቼ እንደዛ ልጄ ጎርፍ ሲጠጣ ያለ እናት ገባሽ እንዴት አድርጌ ብዬ በቃ ከዛ ፊት አዲስ አበባ ሄድኩኝ። ግን አቡዬ በጣም ይቅርታሽ አንቺ በእንደዚህ ስሜት ላይ ሆነሽ ምን ችግር የለም። እኔና ቸለን ወተስሪ አንቺስ የኖርሽዋለሽ እንግዲህ አሁን ከዛ መጣሁኝ። በቃ አልቆየሁም። በቃ አመትም 2015 መጨረሻ ላይ ነው 2016 ላይ ነው በቃ 2016 ላይ ነው ወዲያው 2016 ውስጥ ምንም በቃ ሀዘኔም በጥርሴ በብዙ ነገር በቃ ጠንካራ ሴት ነኝ ብዬ እላለሁ። ምክንያቱም በብዙ ነገር ራሴን አጽናናለሁ። በቃ እግዚአብሔር እሱን የራሱ የሰጠኝን እሱን ባይሆን እንኳን ስሙን እንኳን እሱን አድርጌው ስሙን ሳልቀይር እንኳን እኖራለሁ። በቃ አምላኬ ሆይ ትሰጠኛለህ፣ በአንተ ተስፋ አድርጋለሁ። በቃ ልጅ ነኝ። በልጅነቴ ግን ይህን ሁሉ ፈተና አሳልፌ በእናትም ሳልመረቅ በቃ በምንም አለ አይደለ ይህን ሁሉ ስደትም ከአንዴ ሁለቴ ሞክሬም ብሎ አንተ ደግሞ መጨረሻውን ታውቃለህ። በቃ ብዬ ተነስቼ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ፓስፖርቴ ምናምን ለደላላ ሰጠው። ፓስፖርቴን እሱ ሊሞትብኝ በሁለተኛ ቀን ነበረ ፓስፖርት ያወጣሁት እንደነገርኩሽ የፖሊስ መረጃ ምናምን አድርጌ ከዛ በቃ ወጣሁኝ እና አዲስ አበባ ደላላ አገኘው። ለደላላ ሰጠው እና እዛው አዲስ አበባ ቁጭ ብዬ ስራ እየሰራው አንዳንድ ስራ እየሰራው ከዛን ወደ ሳውዲ አረቢያ መጣው ማለት ነው። እና አሁን ያለሁት ሳውዲ ነኝ። በቃ ፈጣሪ ጥሎ አይጥልም። እዚህም ስመጣ ደግሞ በጣም ጥሩ ስራ አጋጠመኝ። ያኔ ጥሩ ቤት ገባኝ። ያዘኔ በቃ ፈጣሪሽን አንቺ ብቻሽን የቸገረው ሁሉ ፈጣሪውን ብቻውን ነው ሲጠራው። ፈጣሪን በቃ በአንድ ጥሪ ስትጠሪው ፈጣሪ እውነት ይሰማል የምለው እኔ ነኝ እና መጣው። እዚህም መጥቼ ብዙ ነገር ቢያጋጥመኝ የምሬን ነው የምልሽ ሀቢባ በቃ መኖር ሁሉ ነበር። በቃ መጥቼ ውሳኔ ነበረ በሀገሬ ላይ ያን ሁሉ ፈተና አሳልፌ በሰው ሀገር ፈተና ካጋጠመኝ በቃ ምድር ለኔ መጨረሻ እንደሆነች ወስኜ ነው የመጣሁት። በቃ ግን ፈጣሪ አንተ ታውቃለህ ብዬ መጣሁ። ግን ስመጣ ፈጣሪ የውስጤን አይቶ ይሄን ሁሉ መጎዳት የልቤ መሰበር አይቶ በጣም ጥሩ ቤት ገባሁ። በጣም እናት የሆኑበት ገባው። ግን ስገባ ልጅ እንዳለኝ እንጂ ልጅ እንደሞተብኝ አላስመስል። ልጅ አሁን ድረስ ልጅ አለኝ ነው የምለው። በቃ ገባሽ መገባበት ስራ እንደዛ እየሆንኩኝ መኖር ጀመርኩኝ። አቢባዬ እና ምን ልል ፈልጌ ነው እናቶች ችግር ብር ደስታን በፍጹም ሊቀይር አይችልም። ሀዘንን ሊቀይር አይችልም። እኔ ጭንቀቴን ለመርሳት እንጂ ከሀገር የተሰደድኩት ወልጄ እዛው ብቀመጥና ልጄን ብተካ ደስ ይለኝ ነበር አቡ። ግን አልቻልኩም። አፍና አፍንጫ ነው መቃብሩ፣ የልጄ መቃብርና የእኔ ቤት። በቃ አልቻልኩም። ማንም ሰው ሲመጣ እስቃለሁ፣ እጫወታለሁ። በጣም ተጫዋች ነኝ። ግን ቀን ማታ ጅቡላ ቢበላኝ ሴጣን ሁሉ እዛ ሊያስቀረኝ ይችላል የሚለው ባለቤቴንም ስጋት ላይ ጣለው። በቃ መሄጃ ስላጣው የተሰደድኩት ግን ደስታን ብር ይመልሳል ቢባል ማለት ነው ሀቡ። የሚገርምሽ ነገር ለልጄ በሽታ ልጄ ታሞ እድር የላቸውም ምናምን ተብሎ የተዋጣ ብር አመንሽም አላመንሽም በዛን ጊዜ ከ40,000 ብር በላይ ነው። በሰዓቷ ለእኔ 4,000 ብር በጣም ብርቃችን ነው ለእኔና ለባለቤቴ። ክራይ ቤት ባይኖርብንም በደህና ጊዜ እያለን እኮ ማሳከሚያ እንኳን ብሎ እንኳን 5 ብር የሚሰጠን የለም። ልጄ ሲሞት ግን ደስታ ነው የሚመስለው። ከሞተ በኋላ ማለት ነው በቃ 40,000 ብር ነው ማለት ትቻለሽ። እንደው ስንት ሺህ ብር ነው ማቲው ብር ማለት ምንም በቃ ከምንም ሳልስ ነው። ግማሹን እንትን ሰደቃ ሳወጣበት፣ ግማሹን ለቤት ለኔ ቢጥሰጣ፣ ግማሹን ምን ስል ከዛ ደግሞ በግ ምናምን ገዝቼ በሱ ስም በቃ በጎቹ ምናምን እንትን ካሉ የሆነ በቃ በሱ ስም አድርጋለሁ የሚለውን በጎች ገዝቼ በጎቹ እንኳን የተገዙት በጎች እንኳን ሌባ ወስዷቸው ጨረሳቸው ምናምን በቃ አለ የሆነ በቃ ምን ልበልሽ በቃ ምን ቅርቅሩ የወጣ ፈተና ነበረ እና
ከዛ እዚህ ሳውዲ መጣሁኝ። አሁን ያለሁት ሳውዲ ነኝ፣ ግን ብዙ ጊዜ ታሪክ ገብቼ ላካፍላችሁ ፈልግ ነበረ። ብዙ ጊዜ አበባ ምናምን የለኝም ልልክ እያልኩኝ አንዳንድ ቁጥር ጽፋለሁ፣ ታሪክ አለኝ ብዬ ጽፍ ነበር። እውነት ዛሬ ስላስገባሽ በጣም ደስ ብሎኛል። እና ዛሬ ነው የተሻለ ቦታ ነኝ ያለሁት። በ2016 ነው የመጣሁት። 2 ዓመቴን ጨርሼ ኮንትራት ቤት 2 ዓመቴን ሰርቼ ጨርሼ፣ ሰዎቹ በጣም ነው የሚወዱኝ። ግን ወደ ሌላ ሀገር ሊሳፈሩ ሲሉ እነሱ ወደ ኢትዮጵያ ግቢ ሲሉኝ እኔም እግዚአብሔር ታሪኬን ቀይሮልኝ ያኛው ያልኩሽን በአደገበት ቤት ውስጥ ውርስ ነው የወሰደው። ያሳደጉት ሰዎች ሞተዋሉ እና ባዳዎች ናቸው። ሞቱና የእነሱን ቤት ውርስ ነበር የተሰጠው። እሱን ቤት አስፈርሼ አሰርቼ ነገ ገባሽ ህይወት ይቀጥላል በቃ በሚለው አምኜ ብዙ ነገር እንትን አድርጌ 2 ዓመት ኮንትራት የሰራሁበትን ቤት ባለቤቴም በቃ እውነት ሀቢባ እዚህ ጋር እግዚአብሔር ለመረቀው ለሴቶች እኔ ማስተላለፍ የምፈልገው እግዚአብሔር ሲሰጥሽ ይሰጥሻል። በቃ የሆነ ነገር በብዙ ነገር ተበድያለሁ ገባሽ። አንደኛ ወንድም የለኝም፣ ሁለተኛ አባት የለኝም። በቃ ከጎኔ እንኳን በክፉ ሰዓት በቃ እኔ ለኔ ባለቤቴን በቃ አባትም እናትም ገባሽ ወንድምም በቃ ሁሉ ነገር አድርጎ ሰጠኝ። ይህንን ሁሉ ሀቢባ 3 ዓመት አብረን ስንኖር ሰው ውጭ አቦካል ይጋግራል። እሷን ክርስቲያን አታስደርጋትም፣ እሷ እንደዚህ ቀልቃላ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት። ግን አንድ ቀን ቤት ውስጥ ስለ ሃይማኖት አውርተን አናውቅም። እኔና እሱ እንደዚህ በፍቅር ስንኖር ወልጄ ተስማማን። ወልጄ በቃ ሴት ከሆነ እናቴ ደስተኛ እንድትሆን ሙስሊም እንሆናለን፣ ወንድ ከሆነ ደግሞ እኔ ነኝ ክርስቲያን የሚሆነው በሚለው ተስማምተን ነው። በቃ አንቺ ብቻ በሰላም ተገላገይ ነው። ስለ ሃይማኖት ጨንቆት እንኳን በቃ ስለ ሃይማኖት እንኳን ለሰከንድ አስቦ አያውቅም። በቃ በንጹህ ፍቅርና ፍቅር ብቻ ነበር። ስታመም ተነስቶ እንደ ሴት አብልቶኝ ሰርቶ ፈልፍሎ ነፍሰ ጡር ሁኝማ በቃ እጁን ዘርግቶልኝ እጁ ላይ ብቀመጥ ሁሉ ነው የሚፈልገው። እኔ እውነት ነው የምለው። ከስሩ ነው ሊሰማኝ ይችላል፣ ቲክቶክ ይጠቀማል። ግን በቃ እግዚአብሔር ሲሰጠኝ መርቆ ሰጠኝ፣ ብቸኝነቴን አይቶ። ግን እንደዚህም ሆኖ ተጽናናውበት። በቃ ገባሽ። እኔ እንደዚህ ሲሆን እሱ በጣም ብዙ እኔ እናት ስለሆንኩኝና በባህሪያት ተናጋሪ ነን። እሱ በቃ የሆነ እንደዚህ ካልነቀነቅሹ እንጂ አያወራም። የተፈጥሮ የመጨረሻ ዝምተኛ ሰው ነው። እኔ ደግሞ በጣም አወራዋለሁ። ቤት ውስጥ እንኳን ሆነን ምን ሰምተህ ነው? የሰማው ነገር አለ እንዴ? ከኔ ምን ነው ከማን ጋር ስጫወት እኔ እንደዚህ ብዙ ወንዶች ጓደኞች ሴት ጓደኞች አሉኝ። እነሱ ምናምን መጥተው ከኔ ጋር ሲጫወቱ ምናምን ሰው እንትን አለው እላለሁ። በቃ እፈራለሁ። ምን ነው ስለው እኔ እኮ ባህሪዬ ነው። እኔ አንቺ ስትጫወቺ ስትስቂ ደስ ነው የሚለኝ፣ ሀዘንሽን ለመርሳት ነው የሚለኝ እንኳን ከለቅሶ በኋላና እንዴ ያልኩኝ እዚህ መጣው። እዚህ መጥቼ እግዚአብሔር ይመስገን የገባውበት ቤት ሀዘኔን እንድረሳ አደረገኝ። ልጆች ያሉበት ቤት ገባው። ልጆቹን እያቀፍኩ እየሳምኩ በቃ ፈጣሪን መለመን ጀመርኩ። አምላኬ ሆይ ልጅ ያለበት ቤት እንኳን አስገባኸኝ እያልኩኝ በልጆቼ ደስተኝ በልጆቹ በቃ እንደ ልጆቼ ሆኜ ለ2 ዓመት ኖርኩኝ። እነሱ ወደ ሌላ አገር ሊሄዱ 2 ዓመቴን ልክ እንደጨረስኩኝ አሁን ረመዳን ውስጥ እና እንዴት ይሻላል ወደ ኢትዮጵያ እናሳፍርሽ ወይስ ደግሞ እዚሁ ትቀጥያለሽ? እንዴት ሰው ቤት ፈልገን እናስገባሽ በነቀል ከፋላ እንዴት እናድርግሽ ምናምን ነገር ብለው ሲሉኝ እኔ ደግሞ 2 ዓመት የሰራሁበት ያው 2 ዓመት ሰርቼ 1 ዓመት ለመቀጥዬ በቃ አንደኛዬን ገባሽ ውስጤ ቁስል ስለሆነ ስደትን ላለመኝ አንደኛ ቤታችን መንገድ ዳር ነው፣ ከተማ ነው። የሆነ ነገር እንኳን በራፍ ላይ ሰርቼ ምናምን ከፍቼ ለመስራት ደና ብር ይዤ መግባት አለብኝ። ቤቴን ሁሉ ነገር ጨርሼ በጂፕሰም ባሸዋ ገርፍ ሁሉ ነገር አስተካክየዋለሁ። ግን የሆነ ነገር ይዤ መግባት አለብኝ ብዬ 1 ዓመት ለመቀጠል ወሰንኩኝና ከሱ ጋርም ተመካከልን። እሱ በፍጹም አይሆንም መጥሽ መውለድ አለብሽ፣ በፍጹም በቃ ቤቱም አልቋል፣ እኔም እየሰራው ነው፣ ምንም ነገር አያስፈልግም ሲለኝ አይሆንም ብዬ መልሼ 1 ዓመት ቀጥላለሁ ብዬ ስላቸው ጊዜ እኛ እኮ እንሄዳለን እና ሌላ ሀገር ልንሳፈር ነው እና ወይ ኢትዮጵያ ግቢ እና ደርሶ መስቲኬት እንቁረጥልሽና ተመልሰሽ መተሽ በቢሮ ሌላ ቤት ተቀይሮልሽ እንድትሰሪ ምናምን አሉኝ። ከዛ እኔ ደግሞ አንዳንድ ሰዎች እዚህ ማቃቸው የተዋወቅኳቸው ሰዎች አሉ እዚህ በቲክቶክ በምን እነሱ ምናምን ሳማክራቸው እንደዛ ካሉሽ ለምን በቃ አላማሽ ደህና አድርጎ እንዲሳካልሽ ከፈለግሽ አንቺ ውስጥሽ እንዲህ ከሆነ በቃ እኔ አዘኔን ሀቡዬ ሀሳቤን ለማካፈል በቃ እዚህ ለእናንተ መጥቼ አሁን አውርቼ የምር በጣም ደስ